ኢሳ ወፈጥሩ ኧረ አልፈጠረም። እሱ ራሱ እኮ ፍጡር ነው፣ አልፈጠረም። ወፍ ከየት ነው ያመጣው? የት ነው እስታሳይ? ቆየት ላይ ነው እንደዛ ኢሳ ወፈጠረ የሚለው ጉድ እኮ ነው። ጀማ አይገርምም? ጉድ እኮ ነው። እስኪ ላይ ነው እንደዛ የሚለው ሐሳቡ ስለሰሙት ነው። እስቲ አንዴ ሐሳቡን ስለሰማሁት ነው አይደለም። አየህ ሸውደውሃል። ወላሂ ቃል ልግባልህ ኢሳ ወፈጠረ የሚል ቁርአን ላይ የለም። እስቲ አምጣልኝ። እንኳን ቁርአን ላይ መጽሐፍ ቅዱስ ላይ ራሱ የለም። ሸውደውሃል። ቄሱ አጭበርብሮ አይ ቆይ አንዴ የሚል የለም ግን ወፈጠረ ወላሂ የለም ጭራሽ የለም። በቃ እሺ አይ ያለ መስሎኝ ነው። እሺ ይገርምሃል። ቄሶቹ ናቸው የሸወዱት። ቄሶቹ ለምን ሸወዱ መሰለህ? ቆይ ልንገርህ። በቃ ሰው ነው የሸወደ። እሺ ሰው ነው የሸወደ። በምን ሸወደ መሰለህ? ጠጥቶ ነው የሸወደ። ጠጣና ሸወደ። ላሳይክ እስቲ አንብበው። ዙም ላድርግልህና አንብብልኝ። የትኛው ነው ማለት? እዚህ ጋር ያለችውን ለጥፋት ለቀረበው ሰው ብርቱ መጠጥ። ኦኬ ምንድን ነው ታዲያ? አንብበዋ። ብርቱ መጠጥ ስጡት ነፍሱ ለመረረው የወይን ጠጅ። ኦኬ እና ምንድን ነው? አንብበው። አላለቀም እኮ የእግዚአብሔር ቀኝ ነው። ጨርሰህ አንብበው። እስከዚህ ድረስ አንብበው። እስከዚህ አነበብኩት እኮ አልጨረስኩም። እዚህ ጋር ቆምክ አንተ። እዚህ ጋር ቆምክ። ጨርሰህ አንብበው። ድምፅህን ከፍ አድርጎ ሌላ አንብብል። በቃ ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረው የወይን ጠጅ ስጡት። ይጠጣ ድህነቱን የሚርሳ ጉስቁልናውን ከእንግዲህ ወዲህ አያስብ አለ እግዚአብሔር። እግዚአብሔር ሰዎችን ጠጡ አስካሪ መጠጥ ከደበራችሁ አላቸው። እና እንዳይመስለኝ ከሆነ ይሄን ሲል የሰማኸው ሰው ምን አድርጎ መሰለህ? እንደዚህ ጠጥቶ የእግዚአብሔርን ቃል ሰምቶ መሰለኝ። ጥያቄው ይሄ ነው ጥያቄ። ይሄማ የመጀመሪያው ጥያቄ አልነበረም። ይሄ ያው ስለ ስካር ጠጅ እኮ እስልምናውም ላይ አለ። ጀነት ትጠጣላችሁ እኮ ምን ነው? ወላሂ አለ። አጠጡም እንዴ? እስኪ ማስረጃውን አስጠኝ። የሚያሰክር አንጠጣም። ወላሂ አንጠጣም። አሁንም ሸውደዋል። የማያሰክረውን ጠጅ ነው የምትጠጡት? ጠጅ ማለት እኮ ከማር የሚዘጋጅ ማለት ነው። ችግሩ እዚህ ጋር እግዚአብሔር ስከር እኮ ያለው ችግሩማ ከማር የሚዘጋጅ እኮ አሁንም እንጠጣለን እኮ ችግር የለውም። ዋናው አስካሪ መሆኑ ነው። እዚህ ጋር ደግሞ እግዚአብሔር ጠጥቶ ድህነቱ ይርሳ ነው ያለው። ቆይ አንዴ እዚህ ጋር እግዚአብሔር ጠጣ ያለው ለምን ማያሰክር ጠጅ ነው የሚል አቀርብልሃለሁ። ችግር የለውም። ግን መጀመሪያ ብርቱ መጠጥ የሚለውን ማለት ነው። ብርቱ መጠጥ ማለት ነው። ብርቱ መጠጥ ይላል። የተሻለ ቆንጆ ማለት ነው። ብርቱ አሪፍ። ብርቱ ማለት በቃ አሪፍ የተወደደ አላ የተመረጠ እንደዛ ምርጥ። እሺ ከዛ ጠጥቶ ምን ያልክ? ጠጥቶ ድህነቱን ይርሳ ይላል እግዚአብሔር አምላክህ። ሰዎችን ብርቱ መጠጥ ጠጡና ድህነታቸውን እርሱ ይላቸዋል። ሲሰክሩ ይረሳሉ። ብርቱ መጠጥ ማለት በጣም ኃይለኛ መጠጥ ማለት ነው። ማለትም ሲቀመስ በአንዴ አናት ላይ የሚወጣ ማለት ነው። እሺ ይሄን ተማረው። ዋናው ግን የጠጁን ሀሳብቶ እግዚአብሔር አምላክህ ምን እያለ ነው ያለው? ሰዎችን ስከሩ እያለ ነው ያለው። እንደሚመስለኝ ደግሞ ከሆነ አንተ የሰማው ቄስ እንደዚህ ሰክሮ መሰለኝ። ለምን መጽሐፍ ቅዱስ እግዚአብሔር ራሱ ጠጡ እያለ ነው ያለው። ለማንኛውም ይሄ ሀሳቡን አይተሃል። አሁን ደግሞ እናደርጋለን። ይሄ አይስማማም። ሁለታችን ላይም ስላለ ችግር እኛ ጋር የለም። እኛ ጋር እንዳለ ማስረጃ አለ እንዴ? ጠጅ ጠጡ ቀደም እኮ ብለኛል። ጀነት ያልኩ ምንድን ነው? ቆይ ያልኩ ነገር ላርምልህ። ያልኩ ከማር የሚዘጋጅ መጠጥ አለ። አዎ የማያሰክር ጠጅ የሚል አለ። ጠጅ የማያሰክር ጠጅ ማለት ትርጉሙ ምንድን ነው? ጠጅማ መጠጥ ነው። ሌላ ምን አለ? መጠጥ ነው። እሺ መጀመሪያ ጠጅ ማስረጃ አቅርብልኝ አንዴ። እንዴ ምንድን ነው ታዲያ? ጠጅ አቅርብልኝ። ጠጅ ያልክበትን ማስረጃ አቅርበው እስኪ አንዴ። ጠጅ አለ። እኔ አለ አይደለም አለ ሳይሆን ማስረጃውን ክፈተው አንዴ። አንተ ራሱ እኮ ብለኸኛል ቅድም። ኖ እኔ ያልኩ ከማር የሚዘጋጅ አዎ አለ የማያሰክር። እንደ ክርስትና አይደለም። ክርስትና ላይ ግን ከሆነ እግዚአብሔር ሰክራችሁ ፋበሉ ይላል። ይሄን ያልኩ እኮ ጠጅ የሚልም አለ። እኔ አይቻልም። እስቲ የት ቦታ ላይ አምጣውና እንዲሁም አንዴ 72 ምናምን ነው ግን እኔ ቦታው 72 ምናምን ነው። መልስ አይሆንም ሐቢቢ። በቃ ያጭ ነው። በደንብ አልጨምቆኝ። አይ በደንብ አልነገርሁም። በቃ በቄሱ በደንብ አልነገርህም። በቃ አለ እዛ ላይ አይደለም። በቃ ከሚታል ቆይ ከሚታል አንዴ ደግሞ ላወራ ሌላ ጥያቄ ካለ አለኝ። ያለ እግዚአብሔር ላይ ያለኝ ብዙ ጥያቄ ላይ ስለዚህ አሁን ብዙ ጥያቄ ላይ አቸኩል። ወደ እሱ ልምጣ። ሆሴ አምላኬ ብለህ እያመለከ ያለው አካል ድሃዎችን ሰዎችን ስከሩ ፋበሉ ጠጥታችሁ ስከሩ እያለ ነው ያለው። ይሄን ሰምተው ነው ቄሶች አንተን ቁርአን ላይ የሌለውን አለ የሚሉ። ወንዶች ደግሞ እየሰከሩ ክርስቲያን ወንዶች ማለት ነው ሚስቶቻቸውን የሚደበድቡት የሚያሰቃዩት፣ መንገድ ላይ ደግሞ እኛን የሚያስተምሩት።
ወላሂ አለ። አቅሪ ደግሜ ላቅርበው እስኪ አንብብልኝ። ቆይ እስኪ አንብበው። አሁን ታገኝታለች። ተገኘች። ሆሴ ተገኘች። የት አለ? ምኑ ጋር ነው ድሃ የሚለው? መጽሐፍ አንብበው መጀመሪያ። መጠጥ ስጡት፣ ነፍሱም የወይን ጠጅ ስጡት። ከዛ ምን ይሁን? ድህነቱም ይርሳ ነው እኮ የሚለው። ድሃ ምን ያርግ? ቆይ ድህነቱ ማለት ማለት ነው? ድህነቱ ማለት ማለት ነው? ድሃ ይጠጣል ያለ ድህነቱ ማለት ማለት ነው? ድህነቱ ይርሳ ማለት ማለት ነው? ድሃ ነው አይደል? ድህነቱን ማለት ድሃ ይጠጣል የሚል አምጣ። አንዴ ችግር የለም እንስማማ። እግዚአብሔር ምንድን ነው ያለው? ለጥፋት ለቀረበ ሰው ጠጣ፣ ስከር ነው ያለው። ቀጥሎ ግን ምን አለ? ይጠጣ ድህነቱንም ይርሳ ይላል። ጥያቄ እኮ ድህነቱን ቆይ አንዴ ድሃ ጠጣ የሚል የለም። እሺ የለም። ተስማምቻለሁ። ጥያቄ ድህነቱን ይርሳ ማለት ምን ማለት ነው? ድህነቱን ይርሳ ማለት እኮ ድሃ ይጠጣ ማለት አይደለም። ቆይ ድህነቱን ይርሳ ማለት ማለት ነው? ትርጉሙን ንገረኝ። ድህነቱን ይርሳ ምንድን ነው? ምን ሌላ ምን አለው? ድህነቱን ማለት ምን? በቃ ሌላ ምን አለ? ሌላ ምን እኛም ካለ ይሄ ነው። ድሃ ጠጡ ማለት እግዚአብሔር ሰክራችሁ ድህነታችሁን እርሱ አለ። መቼም ሀብታም ድሃ አይደለም። ሀብታም ሰው ድሃ አይደለም። እግዚአብሔር ሰክራችሁ ድህነታችሁን እርሱ ፋበሉ ይላል። ይሄ ነው አምላክ። አይ ኖርማል ሰውም አለ ድሃ ያልሆነም ይጠጣል። ጠጡ በደንብ ፋበሉ። ያው ግን እባካችሁ ሰክራችሁ እኛንም አታስቸግሩ፣ ሰዎች አታስቸግሩ። ወላሂ ይገርምሃል። እኔ ድሮ አስታውሳለሁ ሰካራሞች በየመንገዱ እየሄደ ሰው ሲያስቸግሩ፣ ግን ይሄን የፈቀደላቸው እግዚአብሔር ነው። አሁን ሆሴ ጥያቄ ነኝ ስለ እግዚአብሔር። እግዚአብሔር ራሱ ጠጥቷል። እስቲ መጽሐፍ ቅዱስ ላይ ያምጣልኝ። አይ መጀመሪያ ከቤተ ክርስቲያን መጽሐፍ ነው የምንጀምረው። እንዴ ምን ነካ? ልክዳቸው ነው እንዴ? ልክዳቸው ነው ካድና ኢንሻአላህ አይደለማ። መጽሐፍ ቅዱስ ላይ ያለማ አረ ቆይ ወላሂ መጽሐፍ ቅዱስ ላይ አወጣልሃለሁ፣ ግን አትቸኩል። መጀመሪያ ከዚህ እንጀምር እስኪ። ይሄ አንብብልኝ። ምንድን ነው የሚለው? አሁን ያጀማ በደንብ አዳምጡ። የማሳየው ምንድን ነው? ሰዎች ሳይሆኑ እዚህ ጋር ያለው አብ ወልድ መንፈስ ቅዱስ እግዚአብሔር ራሱ አስካሪ መጠጥ ጠጥቷል። እንዳትቆጡ እሺ ክርስቲያኖች ፕሊስ እንዳትቆጡኝ። ወላሂ መጽሐፋችሁ ነው ያለው። አሁን ታያላችሁ። እሺ እንዳትቆጡ፣ መጽሐፋችሁን ተማሩ። እስኪ አንብበው። ሆሴ ምንድን ነው የሚለው? ቆይ አንድ ስክሪፕቱ ላምጣ። እስከዛው አንብበው አንተ። እሺ አሁን አንብበው አግኝቻለሁ። እሺ በሶስተኛ ቀን አጋዕዝተ ዓለም ሥላሴ ይላል። እስኪ የአብርሃም ሴጣን ተንኮል ተመልከቱ። ወደ አብርሃም ቤት ሄዱ። እዛን ጊዜ ሴጣን ወደ ሲኦል ረግረግ ጣሉት። አሁን ታዲያ ምንድን ነው? ከዛ ሰምን ተፈጠረ። አብርሃምም በደጁ ተቀምጦ በተመለከተ ጊዜ ወደ ቤት ሮጦ ገብቶ ለሚስቱ እንዲህ አላት፣ እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተዋል። እንግዲህ አንቺ ፈጥነሽ እንጀራና ወጡን፣ ጥሩን ጠላና ጠጅ። ይሄ ውሸት ነው። ይሄ ውሸት ነው። የጻፈው ሰው ውሸታ ነው። ይሄ መጽሐፍ ውሸት ነው። ውሸት ነው መጽሐፉ እንደዚህ። ውሸት ነው። አላህ ማሻአላህ አለይክ። በቃ ክጃል ተናዋል። ይቅርታ ሁሴን አንዴ ሁሴን አትሳሳት። ምንድን ነው ማልሳሳት? ብቻ ሀሳብ ልክ አይደለችም። እኔ እንቀበለዋለን። እኔ ዳንኤል ነኝ። እኔም ኦርቶዶክስ አሚኑ ታተጊው እዚህ ቀጥል። ዳኒ ቀጥል። ይስማሙ ሁለቱ መጀመሪያ። ወገናችን ሆሴ እግዚአብሔር አምላኩ ጠጅ ነጠጣ ሳይ ክዶታል። ዳኒ ደግሞ አውራው። ያው እኔ ምርት አድርጋለሁ። ሁለታቸው አውሩና ከዛ አውራቸው። መጽሐፉ ውሸት አይደለም ሁሴን። መጀመሪያ መጽሐፉ ምን ለማለት እንዳሰበ ሳትረዳ ውሸት ነው አትበል። መጽሐፉ ይሄ መጽሐፈ ሥላሴ ነው አይደለም? መጽሐፍ ቅዱስና መጽሐፈ ሥላሴ ደግሞ ይለያያል። መጽሐፍ ቅዱስ ማለት የኢየሱስ ክርስቶስን እንትን ይዞ የሚሄድ ነው። ይሄ ደግሞ ይሄ ሌላ ነው። መጽሐፈ እንትን ነው፣ ግን የተሳሳተ አይደለም። ከእንደገና ግለጠውና እኔ ላንብ አይደለም። ስማ መጀመሪያ ስማ፣ እዚህ ጋር እንረዳዳ። እኔ ሰይፈ ሥላሴን እቀበላለሁ፣ ግን እቺ የተጨመረችበት ልክ አይደለም። አምላክን ለማዋረድ የገባበት ነው እንጂ መጽሐፍ ቅዱስ ላይ ሥላሴ ጠጡ ምናምን የሚባል ነገር አለ? እስቲ ያውጣልኝ እስቲ መጽሐፍ ቅዱስ። ሁሴን እንደሱ አትበል። አሁን መጽሐፍ ቅዱስ ላይ እኔ ቅድም እንደዚህ አይነት ቤት ነበር። መጽሐፍ ቅዱስ ላይ ግደሉ፣ ጨፍጭፉና ግደሉ የሚል መጽሐፍ ቅዱስ ላይ አለ። እኛ መጽሐፍ ቅዱስ ላይ ያችን ብቻ ጨፍጭፉና ግደሉ የሚለው
ጨፍጭፉና ግደሉ ብቻ የሚለውን አውጥተው ከተነተኑት አዎ ግደሉ ይላል። ግን ለምንድን ነው እንደዛ ያለው የሚለውን ርዕስን ነው ማንበብ የኔ አባት። አይደለም ግደሉ የሚለው ግደሉ የሚለው መጽሐፍ ቅዱስ ላይ ሰውን አይደለም ግደሉ የሚለው እግዚአብሔር ሰውን ግደሉ አይልም። ይሄኛው ግን ማየት ያለብን ጠጅ አሁን መጽሐፍ ቅዱስ ሰዎችን ግደሉ ይላል። ለምንድን ነው እንደዛ የሚለው? አንዷን ብቻ መዘው ካወጧት ነው። ግን እንደዛ ሳይሆን አሁን እንትኑን አውጣልኝ የኔ አባት፣ አንድ ያውጣልኝ ገለጸው መጽሐፍ መጀመሪያ ተስማማችሁ። ይሄ የራስ ሐሳብ ነው እንጂ ጠጅ ጠላ ምናምን የሚል መጽሐፍ ቅዱስ ላይ የለም። ይሄ የራስ ሐሳብ ነው እንጂ ሰይፈ ስላሴን ሰይፈ መለኮት መጽሐፍ ቅዱስ አይደለም። ይሄ እኮ መጽሐፍ ቅዱስ አይደለም የኔ አባት ሆሴን። ይሄ እኮ መጽሐፍ ቅዱስ አይደለም። ሰይፈ ስላሴን እኮ ሰይፈ ስላሴ ነው እንጂ መጽሐፍ ቅዱስ አይደለም እኮ የኔ አባት። ሰይፈ ስላሴ ደግሞ አልተጻፈም መጽሐፍ ቅዱስ ላይ እኮ ነው እያልኩ ያለሁት። ሰይፈ ስላሴ እዚህ ጋር ይኸውልህ የኔ አባት አሁን እዚህ ጋር 6000 ምናምን ሰው አለ አይደለ? እኔ እናንተ አንከራከር። ግን መጀመሪያ ምን ለማለት እንደፈለገ ሁሉንም እንወቀው፣ ያነበውና እንረዳው እንጂ አሁን እኮ ያችን ብቻ ስለሰማን እኮ አይደለም። ግለጸው መጽሐፍ እናንበው፣ ድገም እንትን ግለጽልን እንዴ አይደለም ይላል እንዴ? ጨረሳችሁ? ልቀጥል? አይ ክፈተው። ቀጥል፣ ቅድሙ ቦታ ግባ መጽሐፍ ቀጥሉ። ያው እንትን በላ ዳኒ አስረዳ። እሺ እኔ እያነበብኩኝ ነው ወይም አንባው፣ አንተ ከፈለክ አንባው እኮ አይደለም። አሁን እዚህ ጋር ጠጅ አዘጋ እዚያውን ጠጅ የቱ ጋር መጽሐፍ ቅዱስ ነው የተጻፈው? ጠጅ ምናምን መጽሐፍ ቅዱስ ላይ ጠጅ ጠጡ የሚላል እስቲ ያውጣልኝ እስቲ። ይሄ እኮ የተጨማሪ መጽሐፍ ቅዱስ ላይ እኮ ይሄ እኮ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ላይ ሰይፈ ስላሴ ነው። ሰይፈ ስላሴ ነው እኮ ሰይፈ ስላሴ ነው። ከመጽሐፍ ቅዱስ ጋር ለምን ታያይዘዋለህ? የኔ አባት ቆይ አንዴ እስኪ ተረጋጋ በእናትህ እንዴ አንተ። አሁን መጽሐፍቶች የሚጻፉት እኮ መጽሐፍ ቅዱስን ባማከለ ነው አይደል? መጽሐፍ ቅዱስን ደግሞ ካማከለ ጠጅ ደግሞ የሚል የለም ነው እያልኩ ያሉት። መጽሐፍ ቅዱስ ላይም ማለት ነው። አሁን ለምሳሌ የወይን ጠጅ አለ አይደለ? የወይን ጠጅ የሚለውን እኮ ጠጅ ብለው ከመዘዙት ይሆናል። እንደዛ እንዳይሆን ታረዳ፣ ቀስ ብለህ አንደርስታንድ ለማድረግ ሞክር እኮ እያልኩ ነው የኔ አባት። የወይን ጠጅ እኮ ታዲያ የወይን ጠጅስ ቢሆን ስላሴ ጠጡ የሚላል እኮ። ቆይ እኔ እኮ ይላል እኮ አይደለም እያልኩ ያለሁት የኔ አባት። ኧረ ቆይ አንዴ በእግዚአብሔር ላነበው በጌታ ድምፅህን ከፍ አድርገህ አንብበው። እያዳመጥን ነውና ስትወያዩ ድምፃችሁን ከፍ አድርጋችሁ አንብቡልን። ይሄን መጀመሪያ ቀጥሉ። እሺ አንተ አንበው እኛ እንሰማለን። አንበው አንተ። አይ እናንተ ጨርሱ፣ እዛው እኔ በኋላ አወራለሁ። ቀጥሉ እናንተ። አንተ አንብበውና አብሩ ሁለታችሁ። ለእኔ እኮ በደንብ ስለማይታየኝ ታውቃለህ፣ በደንብ አይታየኝ፣ በትንሽ ሆነች። ቆይ ላስተካክለው። ያው አሁን አይታየም እንግዲህ አንቺ። እሺ አታንቀጥቅጠው፣ በቃ ቀጥ አድርገህ ያዘው እንደሱ። እንጀራና ወጡ እንግዲህ ከሚለው ልጀምር። እንግዲህ አንቺ ፈጥነሽ እንጀራና ወጥ፣ ጥሩንም ጠላ፣ መልካሙንም ጠጅ አዘጋጂ። እኔም የወይኑ ፍዳጅ ሮዳቸው አለት። መጽሐፍ ቅዱስ ላይ አሁን አዘጋጅ የተባለው ምንድን ነው? ወተት ነው የተባለው። እዚህ ጋር ግን ጭማሪ ነው። አዩዋ በራሳቸው ነው የጻፉት ጠጅ ብለው ማለት እንጂ ሰይፈ ስላሴን እንቀበለዋለን። ግን እቺ ሐሳብ እኔ አልቀበላትም። ዳኒ ድምፅህን ከፍ አድርገው፣ ስታነብ ድምፅህን ከፍ አድርገህ አንብብ። እሺ ዳግመኛም እርጎና ማሩንም እንድታዘጋጅና ለእግራቸው መታጠቢያ ውሃ በምንች ማይበር በኢየሱስ ምንድን በምንችት ታሞቅላቸው ዘንድ አዘዘ። ከዚያም በኋላ ለእያንዳንዳቸው ለየራሳቸው 3 ታላላቅ ዳቦ
ትጋግር ዘንድ አዘዘ። አብርሃምም ይህን ከተናገረ በኋላ ወይፈኑን አርዶ ከፍ አድርግልኝ እስኪ ትንሽ ሰማይ ይካልለዋል። ወይፈኑን አርዶ ስጋውን በየብልቱ አወጣው። ከዚያም የታረደውን የወይፈን ስጋ በተሸከመበት ከዛኛው በኩል ያለውን አሳየኝ። ከዛኛው በኩል ያለው መጀመሪያ ከዚህ ወደዚህ የዚህኛውን እሱን አሳየኝ። ኦኬ እሱ ጋር ምንድነው የሚለው? ታምረ ለአብ ወልድ ወመንፈስ ቅዱስ። እሺ እና ተሻገርሽ። እግራቸውን እስከዝብግና ይህን ስጋ ታበሉ፣ በዚያ ድረሽና በዛችና በትምህርት አጠፋቸው አላቸዋለሁ። አብርሃምን ከቤቱ ወረደና ሥላሴን ባገኛቸው ቦታ ላይ ልብሱን አነጠፈና ጌቶቼ እግራችሁን አጥባችሁ ዘንድ ወደ ወንድማቸውና ቤት ዘለቀ ግቡ አላቸው። ከዚያም በኋላ ተነስታ ተደገናቸው ወደ ጎራቸውና ወይም አላላቸውና ቦናቸው ወደላቸውና ወለደና መንፈስ ቅዱስ ታጥበው አገኛቸው። ያለ ማንኛቸውንም አንድ ናቸው። እቺ ላግዛቸው እኔ ላግዛችን። በዚህ ጊዜ ማዕዱን በገበታ ሰርቶ ወይኑን በማርጋ ቀርቶ አቀረበላቸው። እስኪ ጠግቡ ድረስ በሉ ጠጡ። ምን ጠጡ? ጠላና ጠጅ። ዳኒ የወይን ጠጅ ነው የሚለው እዛ ጋር የወይን ጠጅ ነው እያለ የወይን ጠጅንም ጠላ የቀረበው ከጠላ ጠጅ ነው። እዚህ ጋር ደግሞ ወይን ከዛኛው በኩል ምንድነው ያለው? የወይን ጠጅ ነው። መጀመሪያ የተዘጋጀው ምን ነው? ይኸውልህ የተዘጋጀው ምን ነው ያለ? አሁን ቆይ አንዴ የተዘጋጀው ምን ነው? መልስ። ያዘጋጀው ምን ነው? መጀመሪያ ያዘጋጀው ምንድነው? ጠላና ጠጅም ይላል። ጠላ ልክ ነህ። ጠላና ጠጅም ብሏል። ይሄ ጋር ደግሞ እዚህ ጋር ግን ያለ የወይን ጠጅ ነው እያለ ያለው። እሺ ጠላና ጠጅ ተዘጋጅቷል አልተዘጋጀም? ይኸውልህ እዛ ጋር አብርሃም ያዘዘው ትእዛዝ ነው እንጂ ጠጡ። እሺ አብርሃም ያዘዘው ትእዛዝ በቀንቶ እሱንም እንትን አብርሃም ያዘዘው ትእዛዝ ጠላና ጠጅ አዘጋጂ ነው ያለው። ስለዚህ ቆይ ትቼዋለሁ ልቶ እንደው በአንተ እንኳን ሐሳብ ብሄድ፣ ስለዚህ እግዚአብሔር አምላክህ ወይን ጠጥቷል ማለት ነው? ወይን ጠጅ ጠጥቷል ማለት ነው? እግዚአብሔር ነው ተናገረ እኮ እዚህ ጋር ወይን ይላል እኮ እዚህ ጋር ወይን ይላል። ያው ወይን ደግሞ አስካሪ ይኸውልህ የወይን አሁን እዚህ ጋር የወይን ጠጅ ነው እያለ ያለው። ጠላና ጠጅ አይደለም የወይን ጠጅ ነው ያለው። አሁን ችግር የለውም ልቀበል ልቀበል ችግር የለውም። አንዴ ልቀበል አንዴ እዚህ ጋር ተቀማል ማለት አይደለም። ልቀ እዚህ ጋር ቁም አንዴ። ሆሴ አለ ይሰማል። ስለዚህ አምላክ ወይን ጠጥቷል ማለት ነው? ወይን የት አለ የሚለው ያው እዚህ ጋር ወይን ሊጠጣች ይችላል። ችግር የለውም። ግን ጠጅ ወይን አስካሪ ነው። ኖ ወይን አስካሪ ነው። ወይን ጠጅ አስካሪ ነው። አሳይካለሁ። ቆይ ችግር የለም። ከሱ በፊት አምላክ እግዚአብሔር ወይን ጠጅ ጠጥቷል ወይስ አልጠጣም? መልስልኝ። መጽሐፍ ቅዱስ ላይ አልተጻፈም፣ ግን በዚህ ሐሳብ ጠጥቷል ነው የሚለው። ማሻአላ ጠጥቷል። ችግር የለም። ተቀብለሃል? አምነህበታል? ተቀብለሃል? ወይን ችግር የለውም። ተቀብለሃል? ማሻአላ ላጨብጭብ። ጠጅና ጠላውን ግን አልቀበል። ቆይ አንዴ አሁን ጠጅና ጠላ ለመጣ ነው። እዚህ ጋር ላጨብጭብ አንዴ። በጣም ጥሩ። ስለዚህ እግዚአብሔር አምላክ ጠጅ ወይን እንደጠጣ መጀመሪያ ተስማምተናል። አሁን ደግሞ ወደ ጠጁ ነው ተክል እኮ ነው። እሺ አሁን ወደ ጠጁ እንምጣ። ችግር የለውም። ወደ ጠጁ ስንመጣ አብርሃም ለሳራ አዘጋጃት። ምን ሊያደርግ ነበረ? እንድታዘጋጅ አዘዛት። እንዴ እንዲቀበላቸው ነው። ሊያበላቸው አይደለ? ሊያበላቸው አዘጋጅ ያላት ምን ነው? መጽሐፍ ቅዱስ ላይ ነው። እዚህ መጽሐፍ ላይ እዚህኛው ላይ ነገርኩ። ጠጅ ምናምን የሚለውን እንትን አልልም አልኩ። ለምን ያው ይላል እኮ አልቀበለውም አልኩ። እኔ ልክደው ነው። ይሄ ገበያ ማቅረብ ይቻላል። ተጨምበታ ችግር የለውም። አንተ የትክክለኛው መጽሐፍ አለ ነገርኩህ። እጅ ላይ መጽሐፍ አለ። ትክክለኛው እጅ ላይ መጽሐፍ አንተ ይዘኸዋል።
እጅ ላይ የለም ግን አሉ መጽሐፍ። በቃ ቁም እዚህ ጋር ቁም እዚህ ጋር አሁን እዚህ ጋር እዚህ ጋር ቁም። አንዴ ምን ታርጊያለሽ? አንዴ አስሬሃለሁ። አንዴ አዳምጥ። በጣም ጥሩ ነው። አንደኛ አምላክ እግዚአብሔር ወይን እንደጠጣ አምኗል። ሁለተኛ ደግሞ ይህን መጽሐፍ ክዶታል። ምንድን ነው ያለው? አልቀበለውም ጭማሪ አለበት። መጽሐፉን እቀበለዋለሁ ግን ጭማሪ አለበት ብሏል። ችግር የለውም ትተንልሃል። ዋናው ግን ያው ቤተክርስቲያኒቱ ራሱ እዚህ ጋር ከፍለቅ አሳተሙን ተመልከት። ቁጥራቸው ራሱ ደውላቸው ከፈለክ ቁጥራቸው እዚህ ጋር አለ። ያው ቁሙስ መልከ ገነት አባ ወልደ ምናምን ናቸው አዘጋጅ እትሞ እዚህ ጋርም አለ። ቤተክርስቲያን ላይ በየቀኑ የሚዘመን ያው እዚህ ጋር ቁጥራቸውም አለ። ጨርሰናል። አሁን ደግሞ ዙኑን ላክብድልህና ዙኑን ላክብደው። ሆሴ እግዚአብሔር አምላክ ተበልቷል። እግዚአብሔር አምላክ ተበልቷል። እስቲ አውጣው እስቲ ምን ላይ ነው? ዘራብሩ መጀመሪያ ዳኒ ምን ትላለህ? ምን አልከኝ? እግዚአብሔር አምላክ ተበልቷል። ስላሴ ተበልተዋል። 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 ኢምራን ግን ታስቅኛለህ። ውሸት ነው። ውሸት ነው አይደል? ኖ ውሸት ነው። ይኸውልህ በመጀመሪያ ደረጃ ኤብራሂም እኔ አንድ ነገር ላስረዳ። አንድ ነገር ብቻ ልበልህ። ቆይ አንዴ ይሄ ልጻፈው እዚህ ጋር ምንድን ነው? ውሸት ነው አይደለ? አልተበሉም። ውሸት ነው። አልተበሉም። ውሸት ነው። ያጀማ ተበልቷል። ላይ እስከቁን ነው ደንግጣ ተበሉ እንዴ ያለችው። ቆይ እሱ ነው እህቴ እናየዋለን። እሺ እኛ ጋር ተመልከች። በመጀመሪያ ደረጃ አንድ ነገር ግን ላስረዳህ ዳንዬ፣ በኋላ ኢንሻአላህ መጨረሻ ላይ እሱ። እሺ ወንድሜ፣ እስካሁን ይሄ መጽሐፍ አየኋ። መጽሐፍ ነው የከፈትኩት። እስኪ አንብብልኝ። አሁን ደግሞ ሆሴ አንብብ። የትኛውን ነው ማንበው? ከዚህ ጀምረህ አንብበው። እሺ። በእግዚአብሔር ትእዛዝ 3 እንቁች አገኘን። ያ የጻድቁ አባታችን ፀሐይ 7 እጅ የሚያበሩ 7 እንቁዎችን አገኘን። አሁን እኮ ምንድን ነው እንቁዎችን አንብበዋ። ድምፅህን ከፍ አድርገህ አንብበው፣ ዓለም ይስማ። ቀጣቸው እኮ ቆይ 3ቱም እንቁዎች ዋጣቸው። ስለዚህ የቄስ ማያደረግ ቄሱ አንስቶ 3ቱን ባቄላዎች ዋጣቸው። አሁን እነዚህ 3 ባቄላዎችን ለማሸት ተመልከት። ባቄላዎቹ እነማን እንደሆኑ እስከምብበው ላንብብልህ እንዴ? አይ እና እስቲ እኒ የዋጣቸው እንቁዎች እንጂ እንቁዎች እንዳልሆኑ እነዚህም 3 እንቁዎች 3 አካል ስላሴ እኮ ታዲያ ይሄ እኮ ውሸት እኮ ነው። አሁን ለምሳሌ ቀይ አንዴ ነገር አሁን እግዚአብሔር ስጋና ደሙ አሁን እንበለዋለን ማለት ይሄ ማለት የእግዚአብሔርን ስጋውን ደሙን አካሉን እንበለዋለን ማለት አይደለም። አሁን እዚህ ጋር ይለያል። ቆይ አንዴ እዚህ ጋር በመጽሐፉ መሰረት እዛ በኋላ ከቻልኩ እነግራለሁ። እሺ ከመጀመሪያው ከሱ ጋር ሳይ እሺ፣ ከዛኛው ምዕራፍ ገልብጥልኝ። ያ በቃ ከዚህ የሚጀምረው ታሪኩ ከዚህ የሚጀምረው እሺ፣ 23ኛ ምዕራፍ። እሺ፣ አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ጥቅምት ነው የሚለው ጥቅምት በገባ በ7 ቀን ጥቅምት በገባ በ7ኛው ቀን ብፁዕ አባታችን ዘርአ ቡሩክ በስላሴ ስም የተሰራች ቤተክርስቲያን ሲያጥን በእግዚአብሔር ትእዛዝ 3 እንቆችን አገኘ። ያ ጻድቅ አባታችንም ከፀሐይ 7 እጅ የሚያበሩ 3 እንቆችን ባገኘ ጊዜ እጅግ ደስ አለው፣ ተደሰተ። ባገኘውም ጊዜ አንስቶ ዋጣቸው። 3ቱ እንቆች በሆዱ ውስጥ ብዙ ቀን ቆዩ። በእነርሱ ብርሃን መላ፣ አካሉም ብርሃን አደረጉት። ያም ጻድቅ አባታችን በሆዱ ውስጥ ያሉ የ3 እንቆች ምስጢር ሳያውቅ ብዙ ቀን ተቀመጠ።
እነዚያም አእናቁ ስጋውንና ነፍሱን ያጸኑት ዘንድ ስጋውን ማደሪያ አደረጉት። ከዚያም በኋላ በብዙ ቀን የሦስቱ ዕንቁዎች ምስጢር ተገለጠለት። እስኪ ከዛኛው በኩል ያለው ምንድን ነው? ከዛኛው በኩል ያለው እሱ ጋር ግዕዘኛ አካላቱም እውነት ግዕዝ ነው። አታይም? ግዕዝ ነው። እዚህ ጋር ደግሞ አማርኛው አለ። ግዕዝ ትረዳለህ አንተ? እኔ ግዕዝ ትረዳለህ? ጨርሳ አንብበው፣ አንዴ ቆይ፣ ርዕስ እንዳይቀየርብን ጨርሳ አንብበው። እሺ እኒህ የወጣች ዕንቁዎችም በዕንቁዎቹ ተመስሎ እንጂ ዕንቁዎች እንዳልሆኑ አወቀ። እነዚህም ሦስት ዕንቁዎች የተባሉ ሶስት አካላት ሥላሴ አያ ሥላሴ ናቸው። አዳምጠኝ። በንጽሕት ድንግል ማርያም እንዳደሩ በሆዱ ነብተው ብዙ ቀን የቆዩ ሦስቱ አካላት ሥላሴ ናቸው። ሦስቱ አካላት ሥላሴ የክብር ዙፋን በሆነች በድንግል አደሩ ብንል ሰው ለመሆን እንደውም አጥፈው መጀመሪያ ሥላሴ ማለት ምን ማለት ነው ለምትል ጥያቄ አንድ ነገር ልጠይቅ። እሱ አይደለም አለቃ፣ እባክዎት አንዴ እዚህ ጋር ጥያቄ። ይሄ ቄስ ዘርአ ብሩክ እንደ ባቄላ ያወጣቸው እነማንን ነው? እንደ ባቄላ ያወጣቸው አብን፣ ወልድን፣ መንፈስ ቅዱስን ነው። አብ፣ ወልድ፣ መንፈስ ቅዱስ ማለት አሁን እዚህ ጋር ቁም አንዴ። ሆሴ ተስማማለህ? ሆሴ ስለዚህ ተስማሙ፣ ቀጥሉ። ሆሴ ይኸውልህ እንደ ባቄላ ያወጣቸው የሚለው እኮ አብ፣ ወልድ፣ መንፈስ ቅዱስን ነው ማለት። አብ፣ ወልድ፣ መንፈስ ቅዱስ አሁን ሥላሴ ማለት ሥላሴ ደግሞ ሶስት አይደሉም። እሺ አንድ ናቸው። ሥላሴ ማለት አንድም ሶስት ናቸው። ስለዛ በአካል ሶስት ቢሆን በመለኮት አንድ ናቸው እንጂ እነኚህ አብ፣ ወልድ፣ መንፈስ ቅዱስ ናቸው። ሁሉም አንድ ናቸው። ገብተዋል? አንደርስታንድ አደረከኝ ሆሴ? ስማ ቆይ፣ አሁን መጽሐፍ ቅዱስ ላይ የሚለው ኢየሱስ ክርስቶስ ስጋዬን ብሉ ደሜን ጠጡ ብሏል አይደለም? አዎ ይህ ስጋውን እኛ አንበለውም መቼስ። የኢየሱስ ክርስቶስ ግን በእሱ የተመሰለው ምንድን ነው? ህብስትና እንትን ነው እንትኑ ነው ወይና እኔ እንጃ ብቻ ህብስትና ወይን መሰለኝ እና በሱ ነው እንትን ያልነው ማለት ስጋና ደግሞ የምንቀበለው በሱ ሆሴ የኔ አባት አንደኛ ነገር እኔ ይቅርታ አድርግልኝና ከአንተ አላቅም። እግዚአብሔር ምን ብሏል? ራዕይ 7:5 ላይ ነው ብቻ እንደዛ ላይ ቢቻላችሁ እንደ እኔ ሆኑ ብሏል። ማንም ሰው ቢሆን እንደ እግዚአብሔር መሆን ስለማይቻለው ስለሚያውቅ ቢቻላችሁ እንደ እኔ ሆኑ። ቆይ አንዴ ዳንኤል ላረማችሁና ማለት ነው። እሱ ላይ ተስማምታችኋል። እሱ ላይ ያልተስማማችሁት ሆሴ የኔ አምላክ እግዚአብሔር አይዋጥም አለ። አንተ ደግሞ ዳኒ አይ ይዋጣል አልክ። ስለዚህ ተስማማ። ሆሴ አሁን ይሄን መጽሐፍ አልቀበለውም። አምላክ አይደለም መንፈስ አብ፣ ወልድ፣ መንፈስ ሥላሴ አምላክ አይደሉም። ሥላሴ አምላክ አይደሉም። ይኸውልህ አዳም ሥላሴ አምላክ ናቸው አይደሉም? አሁን ይኸውልህ አብ፣ ወልድ፣ መንፈስ ቅዱስ አሁን እንትኑ እያለ ያለው አብ፣ ወልድ፣ መንፈስ ቅዱስ ናቸው። ሥላሴ አምላክ ናቸው ወይስ አይደሉም? መልሳ ሆሴ እስኪ አንተ አውራው። እስኪ ሆሴ አውራው። ከሰምተው ከሆነ ምንድን ነው ያለው? አምላክህ እግዚአብሔር እነዚህ ተውጠዋል እኮ ነው ያለ። ሰምተዋል ሆሴ? ተቀበለዋለሁ ነው ያለው። ስለዚህ በደንብ አድርገህ መውገት አለብህ። አንተም አታቀሳስር። አሁን እኛ እንትን እንበል። ይኸውልህ ምን ማለት ይኸውልህ ትርጉም ማንበብ ነው። ትርጉም ይገላል ይባላል። አሁን አንተን ያንተ አተረጓጎም ነው እንጂ ምንድን ነው ባጭሩ ልጠይቅህ። ስማ ባጭሩ ማለት እንቁ አሁን ምንድን ነው ያጣቸው? ሥላሴ ምንድን ነው ያጣው? ዘርአ ብሩክ እንቁ ነው ያጧ። እንቁ ነው ያለው ሥላሴ አላለም። እንቁ አለ። አሁን መጽሐፍ ቅዱስ ላይ እንቁ የዋጠ ሰው አለ? አሁን እኛ ሐዋርያትም አሁን ክርስቶስን ያበላቸው ምንድን ነው? ህብስትና እንትን ነው አይደለ ያበላቸው? እንቁ ዋጠ ምን? አሁን ይሄ የተጨመረበት ነው። አንዳንድ አሉ አባቶች እንዲሚጽፉ ማለት ሐሰተኛ አባቶች ጨማምረው ማለት እንጂ
ዘራ ብሩክን እንቀበለዋለን። አባታችን ነው፣ አማላጃችን። ሆሴ ይኸውልህ አሁን እሺ ፎሎ አድርገኝና እኔ እናንተ በውስጥ ነው። አይ አንተ ምንድን ነህ ሲጀመር? ኦርቶዶክስ እኔ ኦርቶዶክስ ነኝ እኮ። ታዲያ ምንድን ነው እንዴት እዚህ ጋር ይኸውልህ ኦርቶዶክስን ወክዬ ሳይሆንም ኦርቶዶክስነቴን ለእንትን ለማለት ሳይሆን ግን እንደ መጽሐፍ ቅዱስ ከሄድን እሱ የሚለውና መጽሐፍ እንትኑ የዘራ ብሩክ ገድል የተናገረው አንደርስታንድ ያደረገበት መንገድ አንድ አይደለም ነው። ገብቷል? ዘራ ብሩክ ማለት የተጻፈ መጽሐፍ ምናምን ሊኖራቸው ይችላል። ግን አንዳንድ ሐሰተኛ አባቶች አሉ እንዲህ ለገበያ ምናምን ብሏላ እንዲህ ጨማምረው የሚጽፉ እነሱ የጻፉት መጽሐፍ ነው እያልኩ እንጂ ዘራ ብሩክንማ እንቀበላቸዋለን። አማላጃችን ናቸው። እሺ በቃ ይሄን እንለፈው በዚህ። ስለዚህ እስካሁን ይሄ መጽሐፍ ተክዷል፣ ይሄኛውም ተክዷል። እየቆጠራችሁ ተክዷል ሳይሆን ሐሳቡን ነው የተካደው እንጂ ያቺኛው ሐሳቡ ተክዷል። ሐሳቡ ተክዷል። እሺ ሶስተኛ ኤምሬን ሶስተኛ ጥያቄ ደግሞ ኖ እኔ ልንገርህ። ቆይ አይ በቃ ሁለቱንም ይኸውልህ አንተ ትቀበለዋለህ እንጂ አልካድኩም። እሺ እሱ ክዷል። እሱ ክዷል። ሶስተኛ ደግሞ አይ ኢምራን እዚህ ጋራ ማለት ክዷል ስትል ማለት አሁን የዘራ ብሩክን ሐሳቡን ክዷል። በቃ ችግር የለውም። ሐሳቡን ክዷል። እጄ ምናምን አይደለም መቀበል ሐሳቡን ክዷል፣ ተቀብያለሁ። ሶስተኛ ደግሞ ምናምን የሚለው ግን ሐሰት ነው፣ ተጨማምሮበታል ነው የምልህ። በቃ ዋናው እሱን ክዷል፣ ችግር የለውም። ሶስተኛ ደግሞ እግዚአብሔር ሴቶችን እህትማማቾችን አግብቶ አስወልዶ በኋላም ደግሞ ትልቅ ብልት ያላቸውን ተከትሎ ክደውታል። ትቀበላላችሁ ነው። በቃ ይሄ እኮ ስድብ ማለት እኮ ነው። ወላሂ መጽሐፉን አውጣው እስኪ። እሺ አውጣዋለሁ። ገድለ እንትን አውጣው። እሺ ገድለ ማነው ስሙ? ቆይ ላውጣልህ። እሺ አንብብልኝ። ምን ላይ ነው? እንትና ገድለ ዘክፍል ሁሴን የሚባል መጽሐፍ ነው። እስኪ አንብበው። ከእነሱም ታላቅ ኦሆላ ምንድን ነው? ኦሆላ ትባል ነበር። ስማሪያ ነች። ታናሺቱም ደግሞ እርሷም ኢየሩሳሌም ነች። ልጆችን ወለዱልኝ። ያው ተናጋሪው ማለት ነው እግዚአብሔር እንዲህ አሁን እኮ ይሄ እኮ ስድብ እኮ ነው። ይሄ እኮ መጽሐፍ ሳይሆን ስድብ ማለት ነው። ውሸት ነው። ውሸት ነው እንዴ! ከውሸትም በላይ ውሸት። አላሁ አክበር ወገኔ። መጽሐፍ ቅዱስ እኮ ነው ያጀማ፣ መጽሐፍ ቅዱስ እኮ ነው ወገኔ። እኮ እንደዚህ አይልም። ርዕሱን አሳየኝ። እኔ በሱ አላምንም። ርዕሱን አሳየኝ። ከመጀመሪያ መጽሐፍ ቅዱስ መሆኑን ቼክ ላድርግ። ርዕሱን አሳየኝ። ምዕራፍ 23 እግዚአብሔር አይልም። እኔ እኮ እግዚአብሔር አልወለደም አልተወለደም። አንዴ ያው እኔ መጽሐፍ ቅዱስ ላሉ ቆይ አንዴ ምታገቻለሁ ያ ጀማ ብቻ ለምን ሐሳብ ትከተላለህ? ቆይ እሺ ያው ትንቢተ ሕዝቅኤል መጽሐፍ ቅዱስ ያው ትንቢተ ሕዝቅኤል እኮ እሺ ምን አሁን አይደለም። እኔ አሁን ማለት ቀደም ዘራ ብሩክ ምንድነው ታዲያ? ነው አይደለም ወገኔ አንተ ይሄ ውሸት ነው አልቀበለውም ውሸት ነው ብለሃል። ግን እኮ መጽሐፍ ቅዱስ ነው። እግዚአብሔር ወልዷል ስትለኝ እኮ ነው። ያው አለ እግዚአብሔር አለ ወለድኩኝ እኮ አለ እኮ እግዚአብሔር ወለዱልኝ አለ። ያው አታየህም እንዴ? ወለዱልኝ አለ። እህትማማቾች አግብቶ አስወለደ እግዚአብሔር። እስቲ የታለስ የታለ አግብቷል የሚለው የታለስ? እግዚአብሔር አግብቷል። እስቲ ያው አግብቼ እስቲ እኮ እኔው ሙሉ እስቲ ሐሳቡን እኔው ሙሉ እሺ ሙሉ ያው አንበበው ሙሉ እኮ እስቲ የሰው ልጅ ሆይ ከአንድና የሚወለዱ ሁለት እህትማማች ነበሩ። እግዚአብሔር እንዲህ ኦኬ እሺ እርሱም በወጣትነታቸው ግብጽ ነው አንዘሮች ከነሱ አለኝ። ኦኬ እዚህ ጋር አሁን አይ ይሄንን አልተረዶትም እንጂ ቀይስ ክደኸዋል። ያላላላ የለም አልካድኩትም። ሲያመልጥ ጸጉር ሲመጣ አይታወቅም ይባላል ብለኸዋል። መጽሔ ውሸት ነው ከዚህ በላይ ስድብ የለም ብለህ መጽሐፍ ቅዱስ ተሳዳቢ እንደሆነ ክደኸዋል። ውሸት ነው ብለሃል። አያ ሆሴ ውሸት ነው ብለህ መጽሐፍ ቅዱስን ክደሃል። አይደለም ኢምራን አንዴ ሐሳቤን ቅድም ውሸት ነው ብለህ ክደሃል። አሁን ውሸት ነው ብለህ ክደሃል። አሁን ጥያቄ እግዚአብሔር አልወለደም ብን ያልኩት እንጂ በዚህ ጋር ወለድኩኝ አለ እግዚአብሔር። እግዚአብሔር ደግሞ ወለዱልኝ አስወለደ እግዚአብሔር። አግብቼ ወለዱልኝ እኮ አሁን ወለዱልኝ ማለት አሁን ልጆቼ ይለናል እኛን አግብቼ እኮ ነው ያለው ታዲያ
አግብቼ ወለዱልኝ እኮ ነው ያለው። አየህ እግዚአብሔር ነው ያደረገው። ከዛ ደግሞ ካዱት። የካዱት ደግሞ ለምን መሰለህ? ብልታቸው ትልቅ የሆኑትን ተከተለች አለ። አሁን በእናንተ ላይ አሁን እስኪ አንብቦ ምንድን ነው የሚለው? ብልቶቻቸው እንደ አህያ ዘራቸው እንደ አሌ ፈረስ የሆኑትን ተከተለች አለ። እግዚአብሔርን ካደችው። ለምን ካደችው? ተፋታች። ለምን ተፋታች? ወፍራም እንትን ሂዳ አለ መጽሐፉ። ይቅርታ በጣም መጽሐፉን ያለ ጀማ ሆሴ ምን ትላለህ? አይ ሀሳቡን ስላልተረዳ ነው እንጂ አሁን በእናንተ ላይ ይሄ ምን ማለት ነው? ይሄ ምን ማለት ነው? ይሄም እኮ አለ በቁርአን ላይ። ምን ነው እንትናል? አየህ አይደል? ይሄ ከኩልኝ ይባል። መጀመሪያ ስንጨርስ ወላሂ ቁርአን ላይ እንደዚህ የሚል የለም። አሁን ጨርስ መጀመሪያ አንተ። ይሄንን እግዚአብሔር ይሄን ለምንድን ነው ያለው? እስከ ጨርስ አንብበው። እንደ አህያ ማለት ምንድን ነው? የአህያ ምንድን ነው? አሁን እሺ፣ አሁን መርያምን ብልቷን ምናምን የሚል እኮ አለ ቁርአን ላይ። መጀመሪያ ይሄን ጨርስ አሉ። እዚህ ጋር ተናጋሪው እግዚአብሔር ነው። እግዚአብሔር ሚስቶቼ ካዱኝ፣ የካዱበት ምክንያት ደግሞ እንደ አህያ ዘራቸው እንደ አሌ ፈረስ በፍቶት የሚቀጡን ተከተለች አለ። እግዚአብሔር የተካደው ለምንድን ነው? ብዙ ፈሳሽና ይሄ ለሆነ ነው፣ እንደ እንትን ለሆነ ነው አለ እግዚአብሔር የተካደበት። አሁን ጥያቄ እዚህ ጋር ሁለት ነገር ያስይዛል። አንደኛ ከዚህ ልጀምርልህና እኔ ሁለቱንም አግብቼ ልጆች ወለዱልኝ ይላል። አስወላጁ ማን ነው? ሰማይ ይምራን። አሁን ቀጥታ ከተረጎም ነው አግብቼ እኮ ቆይ እንስማማ። አግብቼ ሲል ማለት አሁን አግብቼ ሲል አሁን ቁርአን ላይ ቀጥታ ነፋት የሚል አለ። እንደሱ መተርጎም የለብንም። እንደሱ አትተርጉመው። እንደዛ ከሆነ በመጽሐፍ ሁሉ አሳይካለሁ። መጀመሪያ እዚህ ጋር ጨርስ። ቅድም እኮ አሳይቼ ቁርአን ላይ የማይለውን ቄሶቹ ነግረው እኮ ይቅርታ ብለህ እኮ ጨርሰሃል። አሁን እዚህ ጋር ቁምና እግዚአብሔር ለምንድን ነው ሁለት ሚስት ያገባው? ያው እኔ ሁለቱም ተናጋሪው እግዚአብሔር ነው። እግዚአብሔር ተናጋሪው እግዚአብሔር እንዲህ ይላል። ተናጋሪው እግዚአብሔር ነው። እግዚአብሔር ምን አለ? እኔ ሁለቱንም አግብቼ ልጆች ወለዱልኝ አለ። ይሄ እኮ ጥያቄ እኮ ማን ነው? መጀመሪያ ስንጨርሳ ቆይ ምን ታደርጋለህ? መጀመሪያ እግዚአብሔርን መልሰውና እግዚአብሔር ሚስት እንዳገባ ያገባበት ምክንያት ንገረንና ካስረዳህም በኋላ ቀጥሎ ደግሞ ቁርአን ላይ ደግሞ ትመጣለህ። አትቸኩል እሺ። መጀመሪያ እግዚአብሔር ነገር መጨረስ አለብን። እዚህ ጋር እግዚአብሔር አግብቻ አለ። አግብቷል፣ በኋላ ተፋቷል። የተፋታበት ደግሞ በሳይዝ ነው። በሳይዝ ተፋታ። ያው በተውተውቻ ምናምን እንደ አህያ ዘራቸው እንደ አለ ፈረስ የሚቃጠሉትን ተከተለች አለ። እግዚአብሔር ነካዳችሁ ለምንድን ነው? ይሄን ፈልጋ ነው ሄደችው። እንደ አህያ ፈልጋ ሄደች ይላል መጽሐፍ ቅዱስ ነው። አሁን ተመለስና እንደ አህያ ማለት ምን ማለት ነው? ተናጋሪው እግዚአብሔር ነው። ዘራቸው ቆይ አሁን እኮ አንተም እኮ ቀጥታ ከተረጎም ነው እኮ እናንተ ጋርም እኮ አለ እያልኩ እኮ ነው። መጀመሪያ ስንጨርስ ቆይ የራስህን ጨርስ አሉ። እኛ ጋር እንደዚህ የለም ወላሂ እንደዚህ የለም። አሁን የራስህን ጨርስና እዚህ ጋር ጨርሳ እንዴ እንደ አህያ ማለት ነው። መጀመሪያ ጨርስልኝ። አይደለም የእናንተን አይደለም ሳይጨርስ እንደ አህያ ማለት ነው። አይደለም የእናንተንም መንገድ ካልፈለክ ቱ እሺ በቃ ይሄን ልተውልህ ትችላለህ። በቃ ችግር የለውም። አያችሁ አጀማ ይሄን ያነ አሁን አፍሮበት ወገናችን አፍሮበት ቁርአን ላይ ሊሄድ ነው። ችግር ልቀበልህና እሺ ቁርአን ላይ የት ቦታ ነው እንደዛ የሚለው? ያ ቁርአን ላይ ሊክፈት ቦታውን ንገረኝ። ቦታውን ንገረኝ። እግዚአብሔር ከብዶ ወደ ቁርአን መጣ። ቁርአን የትኛው ነው? ክፈትልኝ፣ ቀጥታ ክፈትልኝ። ሚት አታድርግ። በሚት አያደርግልም። ቦታውን ተናገር። አላህ የማርያምን ብልት ነው መጀመሪያ እንደ አህያ ነው ያልከው። እንደ አህያ ያልከው ቦታ አይደለም። እሱን አይደለም ያልከው። እንደ አህያ ጨርስ። መጀመሪያ እንደ አህያ የሚል አለ የለም? እንደ አህያ ምናምን የለም። እኔ እንደዚህ ነው ያለው። ከሌለ መጀመሪያ ጨርሳ። ከሌለ ጨርስ። እግዚአብሔር ለምን ነው እንደ አህያ ያለው? ጨርስ። እንትን ላይ መልስ የለውም። ይሄን ጨርሰን ከዛ ቁርአን ላይ እንመጣለን። አሁን ነፋበት ለምንድን ነው እንመጣለን። ምን ታርጊያለሁ? አንዴ እንደ አህያ የሚል ቁርአን ላይ ያለ ብለህ ነበር። ማሻአላህ አለይክ። እንደሌላ አምናለሁ። አሁን እንደሌለ ከመንክልኝ እንደ አህያ ሲል እግዚአብሔር ምን ማለት ፈልጎ ነው? ይሄ እኮ ማለት የኛ ይመለስ የእናንተ መልሱ ማለት መጀመሪያ ያንተ ጨርሳ ችግር የለውም። ያንተን ጨርስ መጀመሪያ። ምን እናድርግ መሰለህ? የሚያስማማ ሀሳብ እንገርክ። የሚያስማማ ሀሳብ ይቅርታ፣ ትንሽ ጎል አድርግና ሌው አይታይም በደንብ ይቅርታ። ትንሽ ያው አታስብ። በደንብ አድርግ ይዞ ማድረግ እንደዚህ ቆይ አድርግልህ። እንደው እንደዚህ ላግል አየኸው፣ በደንብ ይታያል።
ትንቢተ ሕዝቅኤል ምዕራፍ ስንት ነው? 23። እሺ ደግሞ እኮ የገረመኝ ነገር አስወልዷቸው ነበርኩ። ኧረ ኢምራን አትሳደብ። ምን ለዚህ ነው መጽሐፉ ነው ያለው አሉ። ያው ወለዱልኝ አስወልዷል። ያው ወለዱልኛል መጽሐፉ ነው ያለው። ቀጥታ እሺ በምን ገልብጬ ልተርጉመው? በምን ልተርጉመው? ጂልኝ ዱለ ልበለው? ገልብጬ ላንብበው? ጂል ዱለ ወልበለው? ገልብጬ ላንብበው? ያው ቃል በቃል እግዚአብሔር ወለዱልኝ እኮ አለ። ምን ላል ከዚህ በላይ አግብቼ አለ። ግን ያስጠቀ ነገር መሰለው ያ ጀማ ሰምታችሁ ከሆነ ሸፍኝ ይሄን ሳነብበት አልቀበለውም ስድብ ነው አለ። በኋላ ግን መጽሐፍ ቅዱስ እንደሆነ ደነገጠ። አያችሁ ይሄን ያላችሁ መጽሐፍ ቅዱስ አሁን ግን ሊቀበል ሞከረ። ብለሃል እኮ ቅድም ክዳል ካልከው እሺ ቅድም ክዳል ወይስ አልካልከው? እኔ የመሰለኝ አባቶቻችን ነው ምናምን ስትል ነው እንደዚህ እንዴት ይሆናል ያልኩት መጽሐፉን ስላላነበብኩት ማለት እንጂ ትንቢተ ሕዝቅኤል ነው የሚለው እንትኑ ትንቢተ ሕዝቅኤል ነው። አዎ ምዕራፍ 23 ላይ ትንቢተ ሕዝቅኤል ምዕራፍ 23 ላይ ምንድነው የሚለው? የመጀመሪያው አንተ ንገረኝ እስኪ። እግዚአብሔር እንዲህ ይላል፣ የሰው ልጅ ሆይ ከአንድ እናት የሚወለዱ ሁለት እህትማማቾች አሉ ነው የሚለው። በቃ እሱ አሁን ያንተ ትንቢተ ሕዝቅኤል ላይ ምዕራፍ 23 እንደዛ አይልም። ትንቢተ ሕዝቅኤል ምዕራፍ 23 ካሜራ ከፈታል ትልቁ ላይ ያለው ደግሞ የሚያስቀኝ ነገር እኮ መሰላችሁ እህትማማቾች ናቸው። ታብታብ አድርጉ ቅዱሳን፣ ታብታብ አድርጉ። ደግሞ ጥያቄውን ኮፒ እንኳን አንድ ጥያቄ ይላክላችሁ። የመለቀውን ጥያቄ መለሱ። እሺ ያው ይታያል። ምዕራፍ ስንት ነው? አሳየ መጀመሪያ። ያው ትንቢት ዘጋበት ክፈተው። ያው ትንቢተ ሕዝቅኤል ምዕራፍ 23 አሁን አንብበው። በደንብ እንትን ስለማይል ነው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጆች ሆይ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ፣ በግብፅም አመነዘሩ። ይታያል። ይታያል። ቀጥል። አሁን ይሄው ጨርሰህ አንብበው፣ እስከ መጨረሻ አንብበው። እሺ ሁለት ስልክ ስለያዝኩ ስላልተመቸኝ ነው። እሺ ይሄ ይሸፈኛል። እንትን ስለዛ አራታስ በደንብ ይታያል፣ በደንብ ይሰማል። ቀጥል። አሁን እሺ ያው አመነዘሩ በጎረዳታቸውምና አመነዘሩ። በዚያንም ወጣቶቻቸው ማሻሹ። በዚያ ጡቶቻቸው አሉ። በትክክል አንብባ። አጨምር፣ አቀነስበት፣ አጨምርበት። ጡቶቻቸው ማሾሹ። በዚያንም የድንግልናቸው ጡቶች ዳበሱ። ስማቸውም የታላቂቱ ኦላ የእህቷም አሎቢያ ነበረ። ለኔም ሆነ ወንዶችና ሴቶች ልጆችም ወለዱ። ለኔም ሆኑ ወንዶችና ሴቶች ልጆችም ወለዱ። ለኔም ሆኑ ወንዶችና ሴቶች ልጆችም ወለዱ። ስማቸውም ማን ተባለ? እሺ ኦላ ሰማሪያ ናት። አሁን እዚህ ጋር ቁምና አንተ አሁን የከፈከው የ1980 ትርጉም ነው። ትርጉም ላይ ችግር የለብኝም። አሁን መለስና በአንተ መጽሐፍ ቅዱስ ሂደን አሁን የከፈከው አንተ 1980 ትርጉም ይሄኛውን የከፈከው ላሳይክ። የት መሰለህ? ይሄኛው 1980 ማለት አልገባኝም። ይሄን የከፈከው አንተ ይሄኛው መጽሐፍ ነው የከፈከው። ችግር የለውም። አንድ አይነት ነው ሐሳቡ፣ አንድ አይነት ነው። አሁን እግዚአብሔር ምን አለ? ለኔ ሆኖ ማለት ነው። እግዚአብሔር ለኔ ሆኖ ማለት ነው። እግዚአብሔር ለኔ ሆኖ የሚያሳይ የለም። ያው ይላል ወላሂ ይላል። ያው እዚህ ጋር ያው ኦሆሊባ ነበረ ለኔም ሆኖ አይታየም? ያው እዛ ጋር ቁጥር 4 ላይ ስማቸው የታላቂቱ ኦሆሊባ ነበረ። አሸፍነው ለኔም ሆኖ ስማቸው የታላቂቱ ኦሆሊባ የእህቷም ኦሆሊባ ነበረ። ስማቸው እኮ ነው እያለ ያለው። ከዛ ቀጥለህ አንብበው። እሺ ለኔም ሆኑ አንተ አሁን ይኸውልህ ለኔም ሆኑ የሚለውን ብቻ። ስለዚህ ቆይ አንዴ መጀመሪያ ለኔ ሆኑ የሚል አለ የለም? ለኔ ሆኑ የሚል አለ የለም? የታላቂቱ ኦላህ መልሶ ጥያቄውን አሉ ደግሞ አንድ ነገር ሊዳኒ ይላል። ለኔም ሆኑ ይላል።
ማሻአላ። ስለዚህ ቆይ ይላል አይዋ ቅድም አይልም ብለህ ነበር፣ አሁን እንደሚል አምነሃል። ከዛ ምን አደረጉ ብለሃል አንተ? ለኔ ሆኖ አይልም ብለሃል፣ ወላሂ ብለሃል። ለኔ ሆኖ የሚል የለም ብለሃል። አሁን ቀጥሎ አዎ ብለሃል አንተ። ይኸውልህ እኔ ችግር ይሄ እኮ ያከራክረን ብለሃል። አይ በቃ ችግር እንቀበል እሺ ወላሂ ብለህ ነበር። ለማንኛውም ቀጥሎ ሴትና ወንድ ልጆች ወለዱ ይላል። ምን አደረጉ? ቁጥር ስንት ነበርኩ? እዛው ቁጥር አታ እሺ ኦሊማ ሴትና ልጅ ወለዱ። ኦኬ ሐቢቢ አራት ጊዜ ብታነበው ትርጉም አይቀየርም። አንድ ነገር ልንገርህ፣ 20 ጊዜ ብታነበው አይቀየርም። በቃ ዳግም አታነበው። ቅድም አንብበዋል። አሁን ቃል በቃል መልስ። ለእኔ ሆኑ ካለ በኋላ ምን አደረጉ? እሺ ለእኔም ሆኑ ወንዶችና ሴቶች ልጆችንም ወለዱ። እነማን ናቸው ወንዶችና ሴቶች ልጆች የሚወለዱት? ሁለቱ ሴቶች። እሺ ወንዶችና ሴቶች ልጆች ወለዱ። ስማቸውም ኦላና ሳማያ ና። አሁን እዚህ ጋር ቁምና አስወላጁ ማን ነው? አሁን አንተ ያንተን የቅድሙን አምጣልኝ። የቅድሙ መጽሐፍ ቅዱስ አምጣልኝ ካንተ። ያንተን አምጣልኝ። ኖ ቅድም ያወጣው የቅድሙ በአፕሊኬሽን ያው የቅድሙ ይሄ ነው። ያንተ ምንድን ነበር? መጽሐፉ ማለት በመጽሐፍ ላሳይክ ፈልጌ መጽሐፍ ላይ በዚህ አሳይክ። አሁን ቅድም ላይ ቁጥር 4 ላይ ግባልኝ። ቁጥር 4 ላይ እነርሱም ታላቂቱ ኦሆሊባ ትባል ነበር፣ እርሷም ሰማርያ ነች። ታናሹ ደግሞ ኦሆላ ትባል ነበረ፣ እርሷም ኢየሩሳሌም ነች። እኔ ሁለቱንም አግብቼ ልጆች ወለዱልኝ ይላል። እሺ እርሷም ደግሞ ኢየሩሳሌም ናት። ኦሆሊባ ገለሞተችብኝ። ዝሙት ሰራችበት እግዚአብሔር ላይ። ጎረቤቶቿንም አስወራ። ማን ላይ ገለሞተችው? እግዚአብሔር የእሱ አድርጓት እያለ ገለሞተችበት። ገለሞታ ሆነች። በፍቅር ተከተለቻቸው። እነርሱም ሰማያዊ ሐር የለበሱ አለቃዎችና ሹማማቶች፣ መልከ መልካሞች፣ ጎበዝዛት ነው የሚለው። በቃ ይበቃል ዳንዬ። በፈረስ ላይ እንግዲህ እንደዛ ነው የሚለው። ከኔ ወለዱ የሚለው ያንተ አሁን አፕሊኬሽን ላይ ያለው ትክክል አይደለም። የኔ አባት ይሄ ውሸት ነው። አገባኋቸው የሚለው ውሸት ነው እኮ እዚህ ላይ እኮ የለም። አሁን እሺ እኔ እዚህ ላይ አላገኘሁም። መጽሐፍ ይከፈት ይታያል። እሺ አዎ ክፈትልኝ። ያ መጽሐፍ ቅዱስ ነው ያጀማ። አፕሊኬሽን ውሸት ነው ብሎ እንዳደረሱ አሁን እንክፈተው። ትንቢተ ሕዝቅኤል ምዕራፍ 23 ይከፈት። ታብታብ አድርጉ። እሺ ሁላችሁም ኮፒ ሊንክ አድርጉ። ሕዝቅኤል 23 ያው አጋጣሚ ደግሞ አገኘሁት። እሺ ያንብብልኝ። ቁጥር 4 ላይ ምልክት ላድርግልህ። ምንድን ነው የሚለው? ቆይ ዙም ላድርገው። እሺ በጣም እንትን አለ። ዙም አድርገው እስኪ። ያው እሺ ምንድን ነው የሚለው? እሺ አሁን ለምሳሌ እንደዛ ከሆነ ለምን እዚህ ላይ እንደዛ አይልም? ለምን እዚህ ላይ እንደዛ አይልም ነው? ቆይ መጀመሪያ እዚህ ጋር እንጨርስ አንዴ። እግዚአብሔር ምን አደረጋቸው? እግዚአብሔር ምን አደረጋቸው? ለምን እኔ እዚህ ለምን እንደዛ አይልም ነው? አሁን ያንተ እሱ እንደዛ ይላል። ለምን እኔ እንደዛ አይልም? ምክንያቱም እነግርሃለሁ እሱ ለምን እንደሆነ። ግን መጀመሪያ እኔ አገባኋቸው የሚለው ምንድን ነው? ያገባቸው ማን ነው? ለምን እኔ ጋር እንደዛ አይልም እኮ ነው። አሁን እሱን እኮ መልስልህ ነው። መጀመሪያ ግን ጨርስልኛ። ወላሂ መልስልህ፣ ችግር የለውም። እኔ ያገባኋቸው አግቢው ማን ነው? ያገባቸው ማን ነው? ስማኝ እኔ ይኸውልህ በቃ አትመልሰውም። ወላሂ አትመልሰውም። ለምን ታውቃለህ? እግዚአብሔር እንዳገባቸው። እሺ አሁን ወደ ጥያቄ ልግባና ይሄ ታዲያ አትመልሰውም ማለት አይደለም። አትመልሰውም። በቃ አይቻለሁ። ከመለስክ መልሰው። ሆሴ ቅድም እንዳለው ልሆን ነው። እኔም እንደዛ ከሆነ ማለት ነው ያንተ መጽሐፍ ቅዱስ እንደዛ እያለ ለምን እኔ እንደዛ አይልም? ያንተ መጽሐፍ ቅዱስ ከሆነ እሺ እንደዛ ከሆነ ይሄ መጽሐፍ ውሸት ነው ማለት ነው። ያስኩት ምንድን ነው ታዲያ? ይሄ መጽሐፍ እኔ አሳትሜው ነው። በአንተ ከሄድ ከሆነ እንደሱ እንደሚል ከሆነ አሁን እዚህ ጋር ደግሞ እኔ ያገባቸው የሚል የለም። ስለዚህ ፖይንቱ ምንድን ነው የሚሆነው? ውሸት ነው ማለት አይደል? ይሄ መጽሐፍ ቅዱስ ኖ መጽሐፍ ቅዱስን ቼክ ማድረግ አለብን። እንደዛ ከሆነ መጽሐፍ ቅዱስ ያስከው ያ ደግሞ መጽሐፍ ቅዱስ እኮ መጣው። ያው አፕሊኬሽን መጽሐፍ እኮ መጣው። ጻለ ይሄ መጽሐፍ ምን ላድርገው እኮ ይኸውልህ፣ እሺ ስማኝ፣ የኔ እኮ ማለት ነው። ይኸውልህ ስማኝ፣ እኔ አሁን ለምሳሌ ያስኩት ትክክለኛ መጽሐፍ ቅዱስ ነው።
አፕሊኬሽን ያዝከው አንተ። ገብቶሃል? አፕሊኬሽን ያዝከው ኖ አፕሊኬሽን ያዝከው የመጽሐፍ ቅዱስ ነው ወደ አንተ አፕሊኬሽን አፕዴት ያስደረግኩት ባይዘው እንጂ ችግር የለም ይሁን። ቆይ አንድ አሁን እንድንግባባ ይሄ መጽሐፍ ቅዱስ የማን መጽሐፍ ቅዱስ ነው? መጀመሪያ ታውቃለህ የማን እንደሆነ? እንዴት የማን መጽሐፍ ቅዱስ ስትል የማን? የጴንጤ ኦርቶዶክስ ነው? ኖ መጽሐፍ ቅዱስ የጴንጤ ኦርቶዶክስ የሚባል የለም። መጽሐፍ ቅዱስ አንድ ነው። መጽሐፍ አይደለም አንድ። አሁን ይሄ የጴንጤ ነው፣ ይሄ የጴንጤ ነው፣ ይሄ ኦርቶዶክስ ነው። ይለያያል። ይሄን እንኳን አታውቅም። የጴንጤ እዚህ ጋር አለ፣ ይሄ ደግሞ ኦርቶዶክስ ነው። የኛ 80 ኧረ እንደው በፈጣሪ መጽሐፍ ቅዱስ የእግዚአብሔር ቃል አንድ ነው። አንተ እንደዛ ይባል ወላሂ አይደለም አንድ አይደለም። እሺ አንድ ከሆነ ይለያያል። የነሱ 81 አሃዱና 66 አሃዱ የሚባል አለ። 81 አሃዱ አሁን በፕሮቴስታንት እምነት ስትሄድ 61 አሃዱ ነው ያለው። 61 አሃዱ ስትመራ አይባልም። 61 አሃዱ አይባልም ሐቢቢ ላላ የለም። እንደዛ መጽሐፍ ቅዱስ የለም። አታውቅም። መጽሐፍ ቅዱስ የለም። 66 አለ። ትክክል 66 አለ። 61 አሃዱ ልትጀምር አይባልም። 81 ማለት ይሄ ነው። 80 አሃዱ ደግሞ አለ። 80 አሃዱ አለ። 80 አሃዱ ነው። ኧረ 80 አሃዱ ማለት 81 አንዱ 81 ማለት ነው። አጠቃላይ 61 አሃዱ አይባልም። 81 አሃዱ አይባልም። ስለዚህ እሺ፣ ለማንኛውም እሱ አያጣለን። የአፍ ወለምታ ነው፣ ችግር የለውም። ይታያል። አሁን ይሄ 80 አሃዱ ነው። እሺ 81 አሃዱ ነው እሱ። እሺ 81 አሃዱ ነው እሱ። 80 አሃዱ ይታያል። እዚህ ጋር ምን እንደሚል ለኢትዮጵያ ኦርቶዶክስ ተዋህዶ ታተመ። ይሄ ኦርቶዶክስ ነው። አየሁ አይደለ? እዚህ ጋር ቅድም እንዳሳየው ምንድን ነው የሚለው? አገቡሃቸው ይላል አይደለ? ለምን የሚል አይልም እኮ ነው። አሁን እሺ ታዲያስ መጠየቅ ያለብኝ እኮ ነኝ። ታዲያ መጠየቅ ያለብኝ እኮ ነኝ። አንተ የከፈከው አፕሊኬሽን ነው፣ እኔ ደግሞ መጽሐፍ የትኛውን ልቀበል? ይሄ ውሸት ነው ማለት ነው። ይሄ መጽሐፍ ምን ላድርገው? ይሄ መጽሐፍ እንግዲህ ይኸውልህ አንተ እኔ መረዳት ፈልገህ ከሆነ እኔ ያው መጽሐፍ ቅዱስ እኔም ይዣለሁ አንተም ይዛል። ግን መጽሐፍ ቅዱስ ያመሰካከር ነው ደግሞ ሁሉም የተለያየ እንደሆነ ማሳየክ አሁን ያጀማ እንዲገባችሁ ማለት ነው። እንዲገባችሁ መሰላችሁ ያለኝ አንተ ጋር ያለው መጽሐፍ ቅዱስ ውሸት ነው ብሎኛል። አሁን ደግሞ በአላህ ፍቃድ እርሱ ጋር ያለው መጽሐፍ ቅዱስ ውሸት እንደሆነ ነገራለሁ። ካሜራ ክፈት አንዴ፣ አንድ ላሳይክ ሀቢቢ። ካሜራዋን ክፈታት። ከዛ ማውጫው ላይ ሂድ። ሌው ማውጫው ላይ ሂድ። ከዛ ዘዳግም የሚለውን ንካው። ከላይ ያለውን ከላይ ኦሪት ዘዳግም የሚለው ኦሪት ዘዳግም የሚለውን ንካው። ምዕራፍ 23 አድርገው። አሳየህን 23 አንድ ንካው። ቁጥር አንድ ንካ። አሳየን። ከፍ አድርገው። ቁጥር አንድ መጽሐፍ አስቴር ላይ ገባብኝ። ኦኬ እሺ፣ ዝም ብላችሁ ታገሱ። ዝም ብላችሁ ጉድ ነው የምታዩት። አሁን ዘዳግም ምዕራፍ 23 ቁጥር አንድ ከፍ አድርገው። እሺ ይሄው ከፍ። እሺ ትክክል። የከፈትከው 21 ነው። በትክክል ክፈት። 21 ነው። አሳየን። አታየም እኮ አታንቀሳቀሰው ፕሊዝ። ካሜራ ስንት ነው ያልከኝ? 23 እሺ ኦሪት ዘዳግም እሺ ይሄው በኢየሱስ ስም ዘዳግም ምዕራፍ 23 ለምንድን ነው የማይሰራው? ሰርቷል። እሺ ያው ከፍ አድርገው እስኪ። አሁን ያው አንብበው እስኪ። ምንድን ነው የሚለው? አይ አዲሷን ያዘው። እስኪ አንብበው። ፍሬዘሩ አዲሷን ያዝከው አንተ። እሺ አንብበው። አዲሷን ያዘው። አንብበው። ደስ ይበል። እንዲህ መጽሐፍ ቅዱስ አዲስ እናደርጋለን። ኦኬ ብሉይ ኪዳንና አዲስ ኪዳን ማለት ነው። አለው አንብበው። መጀመሪያ ምንድን ነው የሚለው? ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። ምኑ የተቀጠቀጠ? ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ እና እዚህ ጋር ይሄ ምንድን ነው የሚለው? የትኛው? እኔ ጋር ያለው
እሺ እኔ አንተ ጋር ያለውን ላነብልህ አልችልም፣ አላነብም። እስቲ አንብበው። አይ ችግር የለም አንብበው። ለምን አነብልሃለሁ? በቃ እኔ በውስጤ አንብቤዋለሁ፣ በውስጤ አንብቤዋለሁ። በውስጥ አንብበዋል። አሁን ምን እናድርግ መሰለህ? እንዲገባ ከዚህን ጀምር። ይታያል? እሺ ይሄ መጽሐፍ ቅዱስ ነው። እንክፈተው። እዚህ ጋር እንክፈትና የአንተ ውሸት እንደሆነ አሳምንሃለሁ። እሺ አሁን ጀምር። ዘዳግም ምዕራፍ 23 ነው። አንብበው። ምንድን ነው የሚለው? ይታያል? እስኪ ትንሽ ዙም አድርገው። 23 ይታየኛል። እሱ አየህ፣ ይኸውልህ አሁንም ቢሆን ሁለቱም የኔ እናንተ ተቃራኒ ነው። ይሄ የኔ የሚለው ከዚህ ጀምር። ቆይ ከዚህ ጀምር። ስለዚህ ውሸት ነው አይደለ? ይሄ መጽሐፍ ውሸት ነው። ስለዚህ ይሄ ውሸት ነው አይደለ? ኖ ይኸውልህ፣ እሺ እኔ ጋር ያለው እኮ እንትን ቀቁ ላላ ምናምን መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ አይዋሽም። ትክክለኛ መጽሐፍ ቅዱስ አይዋሽም። በቃ መጽሐፍ ቅዱስ ይሄ ትክክለኛ አይደለም። ምንም አሁን እኮ ትክክለኛ አይደለም ልታስብለኝ እየሞከርክ ነው የሚመስለው። እሺ አይ እኔ ጋር ደግሞ ቀቁ ነው የሚለው። እኔ ጋር ቀቁ ለሉላ ነው የሚለው። እንደዛ ነው የሚለው። እኔ ጋር ካሜራ ተዝጋሽ፣ ካሜራ ተዝጋሽ። ይሄው እኔ አልዘጋም ካሜራ። ለምን ዘጋለህ? ይሄው እሺ እዚህ ጋር ደግሞ ስለዚህ ይሄ ምንድን ነው? ስህተት ነው ማለት ነው? ምንድን ነው ይሄ እዚህ ጋር ያለው? እኔ እኮ ነገርኩ። እሺ ምንድን ነው? አሁን ያንተን ላነብልህ አልችልም። ስህተት ነው ማለት በቃ እሺ ችግር የለው። አሁን እንደዛ ከሆነ ይሄን ተው። አየህ እዚህ ጋር ምንድን ነው የሚለው? ቀቁ ነው የሚለው አይደለ? እዚህ ጋር ወይ ችግር የለም። እዚህ ጋር ቀቁ ነው የሚለው አይደለ? በቃ ስለዚህ ትክክል አይደለም። አሁን ደግሞ ያንተ ልክፈትልህ። አንተ ያስኮ ይሄን ነው። እሺ ምን እንደሚል እንመልከተው። ዛሬ ደግሞ ዝም ብላችሁ ተመልከቱ። አጀማ እሺ ቁጥር 23 ምንድን ነው የሚለው? እስኪ ዙም አድርገው ትንሽ። ፍሬዘሩ የተቀጠቀጠ እሱ እንደዛ ነው የሚለው። ስለዚህ ትክክል ነው አይደለ? ይሄ እሱ ከዚህ ጋር ደህና አንድ ነው። አሁን እሱ ከዚህ ጋር ማሽ አድርጓል፣ የሆነ ቦታ ማሽ አድርጓል። አይዋ አንድ ከሆነ አንተ ጋር ያስኮ ከሆነ መጽሐፈ ትንቢተ ሕዝቅኤል እንክፈተው። ትንቢተ ሕዝቅኤል ይከፈትና ምንድን ነው የሚለው ይታይ አይደለ? ጀማ አሁን ሰምታችኋል። አንተ ጋር ያለው ከኔ ጋር ማች አድርጓል ነው ያለኝ አይደለ? ስለዚህ ትንቢተ ሕዝቅኤል አንዴ መጀመሪያ ይከፈት፣ ከዛ ታወራለህ። ከተከፈተ በኋላ እሺ ሀቢቢ ይከፈት። አንዴ 23 አሁን አንብብልኝ። ምንድን ነው የሚለው? የትኛውን? የቀደሙን አንብበው። ምንድን ነው የሚለው? ምን ላይ ነው ያለው? ምን ላይ ያለው? እኔም ልግለፈት በራሴ ትንቢተ ሕዝቅኤል ምዕራፍ 23 ላይ ልግባ በራሴ ገብቼ እንዳረሱ አጀማ ይሄኛው ትክክል ነው ብሏል። አሁን ክፈት። ትንቢተ ሕዝቅኤል ክፈትና አንብበው። ትንቢተ ሕዝቅኤል ምዕራፍ 23 አይደለ? ቁጥር ስንት ላይ ነው? ቁጥር 4 ላይ አንድ አይደለም 4 ቁጥር 4 ላይ አይደለም። እሺ ቁጥር 4 ላይ እሺ፣ ያንተ ምንድነው የሚለው? ቁጥር 4 ላይ የታለ? እኔ አገባኋቸው አለ እግዚአብሔር። እኔ አገባኋቸው ወንዶችና ሴት ልጆች ወለዱ አለ እግዚአብሔር። አየህ ይሄን ያልኩህ። ያው አይደም እኔ ጋር ደግሞ እንደዛ አይደም። እሺ አንተ ጋር ምንድን ነው የሚለው? ይሄው አነበው ቁጥር 4 ላይ ይታያል። አንብበው። ድምፅህን ከፍ አድርገህ አንተ አንብበው። ኖ ይታያል። ያው አነበው። ይሄው ኖ አንተ አንብበው። እኔ እኮ ራስህን አንብበው። አንተ ደግሞ ራስህን አንብብ። እሺ ቁጥር 4 ላይ ምንድን ነው የሚለው? እሺ ስማቸው የታላላቂቱ ኦላና ኤሉነት የሚባሉ እኔም ሆኑ ወንዶች ሴቶች ልጆችን ወለዱ። እኔ ጋር ደግሞ አገባኋቸው ነው የሚለው። ኦሆላ እኔ ጋር ደግሞ እኔም አገባኋቸው ነው የሚለው። ያው አይልም ወላሂ ይላል። ያው አሁን እኮ እኔ ጋር ደግሞ አይልማ። እሺ የትኛውን እንቀበል? አሁን ግራ የገባኝ እኮ እሱ ነው። አየህ ይሄ ነው ችግሩ። አሁን ፖይንቱ ላስረዳ። የሚታገ ፖይንቱ ላስረዳ። ፖይንቱን መሰለህ አንተ ያዝከው መጽሐፍ ቅዱስ 1980 የጨመረና የ2000 የጨመረ ነው ያዝከው። አየህ አይደለ? እኔ ጋር ደግሞ ያለው የ2000 አዲስ እትም ይሄኛው ማለት ይሄኛውና ይሄኛው በአንድ አድርጓቸው አንድ አድርገውት ይሄኛውና ይሄኛው ሰማያዊና ጥቁሩ። አየህ አይደለ? መጽሐፍ ቅዱስ እኮ አንድ ነው። የኔ አባት ብዙ ነው ያለው ወላሂ ብዙ ነው ያለው። አታየም እንዴ? ይሄ ያለ። እሺ ስማኝ አባቴ፣ መጽሐፍ ቅዱስ
አሁን በፕሮቴስታንትና ኦርቶዶክስ እምነት እንዳሉ ከሆነ የኦርቶዶክስ እምነት 81 አሃዱ ነው ይባላል። የኦርቶዶክስ ራሱ 3 አለ። የኦርቶዶክስ 3 አለ። አረ የኦርቶዶክስ እኔ እንኳን ያኔ ማለት ነው ከለር ነው እንደምታየው ከለር ነው ወይስ ቃላችሁ ሁሉም ቃሉም ሐሳቡም ይለያያል። ቦታው የተጻጻፈ አሁን ለምሳሌ ቦታ የተለያየ ቦታ ሆኖ ሊሆን ይችላል። አይደለም ሐሳቡ ቃላቶች ራሱ ይለያያል። ቃሉ ራሱ ይለያያል። አሁን እኔ አንድ ምሳሌ ልስጥህና እዛ ቦታ ላይ ግባ። እኔ ምሳሌ መሐልዬ እኔ በምሰጠው ላይ እንግባሽ። አንዴ እኔ በምሰጠው ላይ እንግባ። ዝም ብለህ ልስጥህ ምሳሌ እንግባባ። መሐልዬ ክፈት። መሐልዬ የሚለውን መሐልዬ የሚላል እንካውስ መሐልዬ የሚል አለ። እንደዛ ያለ ብለዋል። እስኪ መሐልዬ ዘሰለሞን የሚል ኧረ በስመ መሐልዬ ዘሰለሞን የሚል መሐልዬ ዘሰለሞን ብሉይ ኪዳን ነው። ሜይ ቢ እንትን ካላልከው እኮ ብሉይ ኪዳን ላይ ግን ዳንዬ ሌላ ጊዜ ማለት ነው መጽሐፍ ቅዱስ አንብብሽ ዝም ብለህ አልፎ አንብብ። እሺ አነባልኝ አባት። አይ ብራዘር አሁን ክፈታት። መሐልዬ ዘሰለሞን ምዕራፍ 8 ክፈት። ለምንድን ነው ያለብኝ? ይቅርታ አንዴ እየፈለኩት ነው። እሺ ና አውጣና ላሳይክ። እኔ አግዝሃለሁ። ይኸው ካሜራ ላይ ላድርግልሽ። አይዋ ተመለስ። መሐልዬ የሚል አለ። ይሄ ዘሰለሞን ግን አይልም ይላል። ችግር አሳጥሮት ንካው። ምዕራፍ 8 ያው እስኪ አንብባት። የትኛው? ከቁጥር 1 ጀምረህ። እሺ አንተ የእናቴን ጡት እንደጠባ እንደ ወንድሜ ምዕራፍ 7 አድርገው ዘለሃል። ምዕራፍ 7 አድርገው እንዲህ ታሪኩ ከዛ የሚጀምረው መሐልዬ እለፈለ ዝቅ አድርገው። አሁን ትንሽ በጣም አትለፍ እንደሱ እንዴ አታውቀውም እንደ መጽሐፍ ቅዱስ አወጣጥ አሳይ። ላግዝህ እንዴት መሰለህ? ብሉይ ኪዳን ላይ መጀመሪያ 5 ኦሪት አለ፣ ሌላ ጊዜ ከዛ የታሪክ መጽሐፍ አለ፣ ከዛ መዝሙረ ዳዊት አለ፣ ከዛ ትንቢታት አለው። እሺ መሐልዬ ደግሞ ያለው ከመዝሙርና ከትንቢት መሃል ነው። አየህ አገኘህ። አለፍከት ተመለስ። ከፍ ቀስ ያት እዚህ ጋር በቃ እሷን ንከት አግኝታታ መሃል ላይ ሊንካለህ እንዴ? እሳ አይ አይደለም የኔ አባት እኔ ነካው፣ ችግር የለውም የኔ አባት። አይ ብራዘር እሺ አሁን አንብብልኝ። እሺ ከቁጥር 1 ጀምረህ። አንቺ ሱሉማጢስ ሆይ ተመለሽ እናይሽ ዘንድ ተመለሽ። በሱሉማጢስ ምን ታያላችሁ? እርሷ እንደ መሃይም ዘፈን ናት። አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው! ዳሌዎችሽስ በአንጥረኛ እጅ እንደተሰሩ እንደ ዕንቁዎች ይመስላሉ። እንብርትሽ የወይን ጠጅ እንደማይጎድልበት እንደተጠጣ ጽዋ ነው። ሆድሽ እንደ ስንዴ ክምር በአበባም እንደታጠሩ ነው። ሁለቱ ጡቶችሽ እንደ ሁለቱ መንታ እንደሚዳቁ ግልጋሎት ናቸው። አይ አሁን እዚህ ጋር ቁምና
ሁለቱ ምኖች ይችላል። ሁለቱ ጡቶችሽ። አሁን ይሄ እግዚአብሔር ቃል ነው። ይኸውልህ አሁን ይሄንን ማን እንዳለ የት ላይ ነው ሄደህ ማንበብ የምችለው? ከምዕራፍ 5 ጀምረህ ማንበብ አለብህ። ያለው ልንገርህ፣ እኔ የፈለገ ሰው ይበል፣ ግን ደግሞ ስለምንድነው እየተወራ ያለው? ስለ እየተወራ ያለው ስለ ሱለማጢስ። አንቺ ስለማጢስ ተመለሽ እኮ ናት። ሱለማጢስ የቦታ ተመለሽ ነው። ተመለሽ ማለት ከዛ ውበቷ ምን አይነት ነው? አንዴ ውበቷ ምን አይነት ነው? አሁን እኮ እሱን እንትን በቃ ቁጥር 6 ላይ እንትኖቿ እንደምንላቸው እንትኖቿ እነዛ ነገሮቿ እንደምንላቸው እንትኖቿ ቁጥር 6 ላይ እንትኖቿ ጡቶቿ። እሺ ሁለት ጡቶች የሚለው ቁጥር ስንት ላይ ነበረ? ቁጥር 6 ላይ ራስሽ እንደ ቀርሜሎስ ተራራ ዘለኸዋል። ጡቶችሽ እንደ ሁለት መንታ እንደሚዳቁ ግልገሎች ናቸው። ጡቶችሽ እንደ ሁለት መንታ እንደሚዳቁ ግልገሎች ናቸው። ምኗ ጡቷ ብሏ ወይ ጡቶችሽ ይላል። እሺ አሁን እዚህ ጋር ጥያቄ፣ ስለምንድን እየተወራ ያለው? እዚህ ጋር የሴት እንትን ምን ያመጣው? ተመለሽ እያላት እኮ ነው የኔ አባት። ተመለሽ ውበቷ እየገለጸ እኮ ነው። ተመለሽ እና አውሪኝ እያላት እኮ ነው ያለው። ተመለሽ እና አውሪኝ። ከዛ ቀጥሎ ቆንጆሽ እያላት እኮ ነው ያለው። ወላሂ እንደዛ እኮ ነው። ወላሂ እንደዛ ነው። አልገባህም አንተ። የፍቅር ቴክስት እኮ ነው። ማነህ አሁን ጥያቄያችን? ቆይ እንግባባ፣ ችግር የለውም። እሺ እንትኖቿ እንደምንድን ናቸው? ምኖቿ? እንትኖቿ ጡቶችዋ እንደምንድን ናቸው? አንበው እንደምንድን ናቸው? ንገረኝ አንተ። እንደ ሁለት መንታ ሚዳቁ ግልገሎች ናቸው ይላል። የማን እንትን እኮ እንደዛ ይላል። የማን ግን የማን ነው ባለቤት? ማን ነው እንትኑ? የእንትኑ ባለቤት ማን ነው? የምኑ ባለቤት? የእንትኑ የእንትኑ የሱለማጢስ። ይበቃል ወገናችን፣ ይበቃል። ለነበረን ቆይታ እናመሰግናለን። ዋናው ግን ሱለማጢስ የቦታ ስም ነው። እሺ አሁን በአንተ ሀሳብ የመጨረሻ ጥያቄ፣ በአንተ ሀሳብ ልሂድና የሱለማጢስ እንትን እኔ ምን አገባኝ ስለሱ የሚወራው እዚህ ጋር። አሁን እኮ ሄጋ እኮ ይኸውልህ ተመለሽ እኮ ነው የሚላት። ተመለሽ ቢሆንም ቀጥሎ ደግሞ እንትኖችሽ ቆንጆ ናቸው አላታ። እንትኖችሽ ቆንጆ ናቸው አይደለም እኮ ይኸውልሽ፣ ተመለሽ እኮ እያላት ነው። አሁን ቢሆንም እንትኖችሽ ቀጥሎ እኮ ደግሞ አንድ እንትን በቁርአን አይደለም። አሁን ቆይ እንተውና አንድ ነገር ላሳይህ። በቃ ዝቅ አድርገው፣ አንዴ እዛው ላይ ዝቅ አድርገውና ቁጥር ስንት መሰለህ የምታደርገው? ቁጥር 13 ሂድ። ቁጥር 13 ላይ እሺ፣ ያው ሄድኩ። እሺ አንብበው። ምንድን ነው የሚለው? በቃ አንብበው ሆነ። እዚህ ጋር የምታወራው ማለት የምታወራው ማናት? ይኸውልህ እዚህ ጋር የምታወራውን ለማንበብ ለማወቅ ምንድነው ማድረግ ያለብኝ? እኔ ከምዕራፍ 5 ጀምሬ ማንበብ አለብኝ። በቃ ኢንሻአላህ እንደዛ ከሆነ ምን ታደርጋለህ? ዋናው ግን እንደዛ ታሳ መጽሐፍ ቅዱስ እንደለ ተምረሃል። ስለዚህ ሙታር ግን አንብብና ትነግረናለህ። አትወርድም። እዚህ ቁጭ ብለህ አንብብና ማናት ያወራችሁ ስለማን ዕቃ ነው የሚወራ የሚለው ነገር ቁጭ ብለህ አንብብ። እሺ እኔ ያልገባብህ መሀል ላይ። እሺ ሙታር ሆሴ አለ ወገናችን። እሺ አንተ ጋር ደግሞ ቀጥል ሆሴ። ቅድም የካልከው ነገር አለ፣ እሱ ከብዶሃል። ግን አይ ቆይ እስቲ እሱን ምዕራፉን እስቲ ንገረኝ። ስንት የአሁኑ መኃልየ ምዕራፍ 7 አይደለም፣ ይሄንን አይደለም፣ የመጀመሪያ ሕዝቅኤል 23 ሕዝቅኤል 23 እኮ። እስቲ እዛ ላይ እኮ የሚለው ስለ እንትን እኮ ስለምን ነገረኝ አይደለም የሚለው? አረ እንደዛ አይደለም። አይ እግዚአብሔር ምናምን አገባ ምናምን እያልክ ነው። እግዚአብሔር እንዲህ አለኝ አለ ሕዝቅኤል። እግዚአብሔር እንዲህ አለኝ ማለት እንዲህ አለኝ ማለት ትንቢት እየተናገረ ነው እንጂ ስለ እግዚአብሔር እያወራ አይደለም። እግዚአብሔር እየተናገረ ነው እንጂ
እግዚአብሔር እንዲህ አለኝ እኮ ነው ያለው። እግዚአብሔር እንዲህ አለኝ ማለት ተናጋሪው ማን ነው ማለት ነው? እንዲህ አለኝ ማለት ትንቢት እየነገረው ነው እንጂ አይዋ እየነገረው ነው ያለው። ተናጋሪው ግን ማን ነው? አንዴ ተናጋሪው ማን ነው? ተናጋሪው እኮ ተናጋሪ ትንቢት መናገር አይችልም። ኖ ተናጋሪው ማን ቃል? ጸሐፊው ሕዝቅኤል ነው አይደለ? ጸሐፊው ሕዝቅኤል ነው። ሕዝቅኤል ስለ የማን ቃል እየተናገረ ነው ያለው እኮ? የእግዚአብሔር ትንቢትን ማለት የእግዚአብሔርን ቃል አይደለ? የእግዚአብሔርን ቃል አይደለም ትንቢት እየተናገረ ነው። እሺ እንደዛ ከሆነ ወለዱልኝ ያለው ማን ነው? ትንቢት ነው እንጂ እሺ ወለዱልኝ ያለው ራሱ እያወራ አይደለም። በአንተ ሐሳብ ከሄድን ወለዱልኝ ያለው ማን ነው? ወለዱልኝ ያለው ማን ነው? ትንቢት እየተናገረው እኮ ነው። ጥያቄ ወለዱልኝ አለ ያለው ማን ነው? ማን ነው ወለዱልኝ ብሎ የተናገረው? ስለ ማን ነው? እንደዛ ሕዝቅኤል ነው ስለሱ እየተናገረ ወይም ስለ ቆይ እሺ ሕዝቅኤል ከሆነ እግዚአብሔር የሚል የለም። ቆይ እንደዛ ከሆነ ማን ነው? እግዚአብሔር እንዲህ ይላል። ተናጋሪው ማን ነው? እንዲህ ይላል ነው ያለው እኮ። እንዲህ ይላል ማለት ትንቢት እየተናገረ እግዚአብሔር። እሺ እግዚአብሔር ምን አለ? ቆይ እግዚአብሔር ምን አለ? ተናገረኝ። ቆይ እንዴት ተናገረኝ? ተናጋሪው ማን ነው? አንዴ ተናጋሪው እግዚአብሔር ስለሌላው ነው። እግዚአብሔር ቆይ እግዚአብሔር እሺ ችግር የለውም። ስለራሱ አይደለም። እግዚአብሔር ምን አለ? ቆይ ችግር የለውም። እግዚአብሔር ምን አለ? ስለሌላው ምን አለ? ቆይ እግዚአብሔር ምን አለ? ቀጥል አንብበው። እግዚአብሔር ምንድን ነው ያለው? የሰው ልጅ ሆይ የሰው ልጅ ሆይ ስለ አይቀጡ አንተ ጋር ድርቀት የሚሆን ሲል አሜታ ከተቀመጥ ሻንተ ነው። አይ በቃ ወደ ኋላ እየመለስከው አሜታ ከተቀመጥ በኋላ ደግሞ ታወራለህ። ወደ ኋላ መለስከና ቃል በቃል መልስ ወይ ትያዝ ታስወጣለህ። እሺ ቃል በቃል መልስ። እንደዛ ከሆነ ቃል በቃል መልስ። ሁሌም እንዲህ ቃል በቃል መልስ። እንደዛ ከሆነ እሺ እየመለስከው አይደለም። እሺ ቃል በቃል ከሆነ እንዲህ ሲል ተናገረኝ ያለው እግዚአብሔር ነው ብለኸኝ አይደለ? እሺ እግዚአብሔር ምን አለ? ቀጥል አንብበው። እግዚአብሔር እንዲህ ብሎ ተናገረኝ። እግዚአብሔር እንዲህ ሲል ተናገረኝ ማለት ስለዛ ስለሌለው። እሺ ቀጥል አንብበው። ቀጥል አንብበው። ቀጥል አንብበው። ሰው ልጅ ሆይ አያ ስለ ሰው ልጆች እያወራ። እሺ ኖ የሰው ልጅ ሆይ ነው ሰውን እየጠራ ነው ያለው። አንተ ያን እንኳን አታውቅም ባለ የሰው ልጅ ስለነሱ እያወራ ነው። የሰው ልጅ ሆይ ነው ያለው። ሰውን እየጠራ ነው። ቀጥል አንብብ። እሺ ከአንድ እናት የሚወለዱ ሁለት ነበሩ። እነሱም በወጣትነታቸው ወራት በግብፅ ቸውን አጥተው በመዋረድ አመንዝሮች ሆኑ። ከእነርሱም ታላቁ ኦሖላ ትባል ነበር። እርሷም ታናሽ ደግሞ ኦሖሊባ። እርሷም ኢየሩሳሌም ነች። እኔ ሁለቱንም አግብቼ ልጆች ወለዱልኝ እኮ። ማሻአላ ቁም እዚህ ጋር ስለዚህ ነው የሚለማ። ቆይ አንዴ ወለዱልኝ ብሎ የተናገረው ማን ነው? ወለዱልኝ ብሎ እየተናገረ ያለው አዎ እኮ። እስቲ አንተ ስለ ራሱ ነው ማን ነው? አንተ ንገረኝ እኮ። ስለ ራሴ ነው ማለት አሁን ወለዱልኝ ብሎ አሁን ትንቢት የሚናገር ሰው ይኖራል? ቆይ ራሴ አዳምጠኛ። አንድ ጥያቄ። ሁለት ሴቶች አግብቼ ልጆች ወለዱልኝ ያለው ማን ነው እኮ? እግዚአብሔር ነው ያለው። ግን ስለ ራሴ ነው ግን አላለማ። አንዴ ተናጋሪው እግዚአብሔር ከሆነ እግዚአብሔር ወለዱ ቢል ችግር አለ። ወለዱልኝ አለ። የተወለደለት ለማን ነው? ቆይ አንዴ የተወለደለት ለማን ነው እኮ? አሁን አብርሃም የተወለደለት ለማን ነው? የተወለደለት ለማን ነው? የተወለደለትማ ትንቢት ስለተነገረላቸው ለእግዚአብሔር ልጆች ማለት ነው። ቆይ እሺ ልቀበልህ። አግብቼ አለ ነው ወለዱልኝ አይልም ሆሴ። ወለዱልኝ እሱ ላይ ቀድማ ወታ ሚወታ ጋር እንዴ አግብቼ ያለው ማን ነው? አግብቼ ያለው እግዚአብሔር አግብቻለሁ የሚል የለም። ስለሌላው ነው። እሺ አግብቼ ቤተናጋ ያገባ ማን ነው? አግብቼ ብሏል። አግብቼ ብሏል። ያገባ ማን ነው? እዚህ ጋር ይታያል አይደል? አግብቼ ይላል እኮ። አግብቼ ይላል እኮ። እዛ ጋር ደግሞ ምን ይላል? እግዚአብሔር አግብቼ ያለው ማን ነው? አለኝ እኮ እያለ ነው። አግብቼ ያለው ማን ነው? ንገረኝ። ስለሌላው ትንቢት እየተነገረው ነው። እሺ አግብቼ ያለው ማን ነው? መጀመሪያ ንገረኝ። አግብቻለሁ የሚል ያለውማ ስለ ሰው ልጆች ናቸው። ስለዚህ ሰው ነው ያገባው። ሰው ልጆች አግብቻለሁ ስለነሱ እየተናገረ አግብቼ እኮ ነው። አግብቼ አገቡ አይደለም ሀቢቢ ያጀማ ታዘቡ። ግን ቢላህ አለይኩም አንድ ይመታልክ ታዘቡ። መጽሐፉ አግብቼ ወለዱልኝ ያለው ወገናችን ያገባው ሌላ ሰው ይለኛል። ችግር የለም በአንተ ልሂድልህና አግብቼ ያለው አግብታ ነው ይሳራ አግብቼ ያለው አካል አገቡ ቢሆን ችግር የለም። አግብቼ ነው ያለው ልጆች ምናምን አግብቷል። አግብቼ እግዚአብሔር ነው ያለው። አገቡና የሚሉት አግብቼ ነው የሚለው መጀመሪያ አግብቼ ነው የሚለው። እሺ አግብቼ ያለው ማን ነው? ቆይ አንዴ አግብቼ ያለው ማን ነው? እግዚአብሔር ስለሌሎች እየተናገረ። ቆይ አንዴ ማን ነው ተናጋሪው? ስለፈለጋ ከሆነ የተናገረው ማን ነው? ትንቢት እየተናገረ ነው። የተናገረው ማን ነው?
ለተናገረው ማለት የተናገረው እግዚአብሔር ነው። እግዚአብሔር ስለዚህ እግዚአብሔር ያደርገው አግብቼ ቆይ እግዚአብሔር ምን አድርጓል? ምን አድርጓል? ይሄ ቃል ምንድን ያደርገው? ይሄ ቃል ምንድን ነው የሚለው? ቆይ ይሄ ቃል ምንድን ነው የሚለው? ሰው ልጆች ይሄ ቃል ምንድን ነው የሚለው? ይሄ ቃል ምንድን ነው የሚለው? አግብቼ ይላል። ሰው ልጆች አግብቼ ቆይ አገቡ ይላል። ቆይ አንዴ አገቡ ይላል። መጋባታቸውን እኮ ነው እየተናገረ አግብቼ ነው እኔ አግብቼ እኔ እኮ ነው አግብቼ ነው። ትርጉም እንደሆነ ነገር የመጀመሪያ ሱብሃንአላህ ታዘባቸው እንግዲህ ታዘባ። ቆይ አግብቼ ማለት በአማርኛ አንድ ሰው አንዴ ሆሴ ምሳሌ ሚስተር ጨቡዴ መጥቶ እኔ እኮ ሚስት አግብቼ ነበር ካለ አግብቼ ሲል ያገባው ማን ነው? አግብቼ ሲል አሁን መጽሐፍ ቅዱስ ላይ ማለት ነው እግዚአብሔር አለኝ። ይሄ መልስ መጀመር ይሄ መልስ እኮ ልንገርህ። ይሄ መልስ አግብቼ ያለው ማን ያገባው? ወደሱ እንሄዳለን። ማን ያገባው? ስለ ሌሎች ቃል በቃል መልስ። ማን ያገባው? ስለ ሌሎች የሚወራል አይደለም። ስለ ራሱ እንደሚያወራው አምናሃል አንተ። ቅድም አምናሃል። ወደሱ አልመለስም። አሁን ጥያቄ መልስልኝ። አግብቼ አንድ ሰው መጥቶ እኔ እኮ ሚስት አግብቼ ነበር ካለ ያገባው ማን ነው? አግብቼ ነው ያለው። ያገባው እግዚአብሔር አይደለም። ተናጋሪው ግን እግዚአብሔር። አግብቼ ያለ እኮ እግዚአብሔር ምን ነካ? አይደለም ተናጋሪው ነው። ከዚህ በላይ ድርቀት የሚሆነው ሱብሃንአላህ። በጣም ይገርመኛል። መጽሐፉ አግብቼ እያለ ቃል በቃል ይክዱታል። ለምን? ከተቀበሉ ወጥመዱ ስለሚገቡ ማለት ነው። ዋናው ግን አግብቼ ያለ በቃ ከዚህ በላይ እንፈልጋለን። አግብቼ ያለ አገባ ቢሆን ችግር አገቡ ቢባል ችግር አግብቼ ነው ያለው። ራሱ እግዚአብሔር ነው ያለው። ጨርሰናል። እሺ ቲንክ ቆይ አይዋ እሺ ናታኒኤል ሰላም ብያለሁ። ተቀርማል ናታኒኤል ጀማ ሁላችሁም ሼር አድርጉ፣ ኮፒ ሊንክ አድርጉ። ሰላም እኔም ሰላም ብያለሁ። ሰላሙን አላምን ተቢያል ሁዳ። ከየት ቤተ እምነት ነህ? ክርስቲያን። ጴንጤ፣ ኦርቶዶክስ? አማኝ ነኝ። የትኛው አማኝ? ጴንጤ ወይስ ኦርቶዶክስ? ጴንጤ። ኦርቶ ነበረ። እሺ ጴንጤ ነህ ወይስ ምርጫ ላይ ነህ? ብዙ ልዩነት የለንም። ወላሂ ታው የምር እኔ እንደማውቀው ትለያያላችሁ እኮ። አንደኛው ሌላ መታል አንደኛው ለምን ችግር የለም አትለያዩም። እሺ የማትለያዩ ከሆነ ማለት ነው እቺ ነገር እስከምብልኝ አንዴ እንደምሄድ ይከብዳል። አትለያዩ ማጀማ ሰምታችኋል። ኦርቶዶክስ እና ጴንጤ አይለያዩ። እሺ እንደዛ ከሆነች አንብብልኝ። መጽሐፍ ቅዱስ ከሆነ አንብላል። አይ የኦርቶዶክስ መጽሐፍ አትለያዩ ማለት ነው እንዴ? መጽሐፍ ቅዱስ አይ አይደለም፣ ይሄ እንትን ነው የኦርቶዶክስ መጽሐፍ ማለት አንድ አይደላችሁም እንዴ? እኔ መጽሐፍ ቅዱስ አይ አንድ ናችሁ። ሳከኝ አንድ አይደላችሁም፣ አንድ አይደላችሁም። ዲቴል እውቀት የለኝም። እሺ አንብበውና ከዛ ስለኝ እሺ አንብበውና አንተ ራስህ መተቸት እሱን የመተቸት የመቃወም እሺ አተቸው ግን አንብበው ችግር የለውም። እሺ አተቸው ሳውን እያወራ እሺ አተቸው አንብበው እሺ አተቸው አንብበው ይቅርታሽ እሺ በቃ ይልቶ ነገርኩ ስለሱ በቃ ትችዋለህ ስለ መጽሐፍ ቅዱስ እናወራ። መጽሐፍ ቅዱስ ላይ ነምጣ። እሺ ቴንክ ዩ። መጽሐፍ ቅዱስ ላይ እግዚአብሔር ሰዎችን አስገድሏል፣ እንደ አንበሳ አንስቷል። መጽሐፍ ቅዱስ ላይ አላስገደለም እግዚአብሔር እኮ። ይኸውልህ ይምራን አሁን ከልጆቹ ጋር ስታወራ 10 ቦታ ነው የምትረግጠው። አንዱን ሀሳብ ከጨረስክ በኋላ ወደ ሌላ ትሄዳለህ። እግዚአብሔር ይገርምሃል፣ ግን በአንድ ሀሳብ አድርገን ነበረ 3 ሀሳብ ያወራንበት ነቢ እሱን አላየም። አድርገህ እግዚአብሔር አግብቶ ወልዷል አልክ አይደል? እሱን እኮ ጨረስን። ልጆቹም እኮ አምነዋል። አንደኛው ልጅ ወለዱኝ የሚል ነገር የለም ማለት፣ አንደኛው ልጅ ደግሞ አይወለዱ ያሉት ያለው ወርዷል። አሁን እሱን ተሆነ አንተ በራስህ ቁማ አንዴ ቆይ፣ በራስህ ቁማ አንተ ደግሞ ጥያቄ ልጠይቅ። የእግዚአብሔር ጋብቻ ቅድም አውርተንበት ህዝቡን ማይቶ መጽሐፉ ተክዶ ጨርሰናል። እሺ አሁን አንተ ናና እግዚአብሔር ሰዎችን አስገደለ ወይስ አላስገደለም? ናትዬ መልስልኝ። ኦኬ እግዚአብሔር ሰዎችን አስገደለ ወይስ አላስገደለም? አላስገደለም። አላስገደለም። ገባ። ወደ ሆሴ መጽሐፍ ሂድ ወይም የሳሙኤል መጽሐፍ ሂድ። አንብበው። ምን ላይ ነው? ይሄ መጽሐፍ ሳሙኤል ቀዳማዊ ምዕራፍ 15 ነው። እሺ አንብበው አንተ።
አንተ አንብበው። አይታየኝም። እኔ በዛው ዙም አደርገዋለሁ። ያው ምዕራፍ ስንት ነው? ምዕራፍ 15 ቀስ አይሉ ቀስ እንጠብቅ። ያጀማ በደንብ አዳምጡ። መጨረሻ ላይ ለቀቁ ቪዲዮ አለ፣ ወሳኝ ቪዲዮ ነው። በደንብ እየታየ ስላልሆነ በገብታችሁ ኮፒ ሊንክ አድርጉ፣ እንዲሁም ደግሞ ኮሜንት ጻፉ። እሺ ባረከላሁ ፊኩም። ከቻላችሁ ግማሽ ድረስ አይታችሁ ተመለሱ። ቪዲዮ ወሳኝ ቪዲዮ ነው። ናቲ እየፈለከው ነው ገና። ምዕራፍ 15 ከቁጥር 2 ጀምር። እሺ አንብበው። ምንድን ነው ሀሳቡ? ታሪኩን አውቀዋል? አንብበውን ያልኩህ እኮ ለምን አታነበውም? አይ ታሪኩ ስለምንድን ነው የሚያወራው? መጀመሪያ አንብበን እሱን አስረዳና። አዎ መጽሐፉን እኮ ስለምንድን ነው የሚያወራው? ታሪኩን አንብበን አውቀን ነው አይደል ወደ ሀሳቡ የምንሄደው። ምን ታደርጋለህ? አንብብና ሰውን ያስገደለ እግዚአብሔር ነው የሚለው መጽሐፉ እንደዛ ነው። መጽሐፉ እንደዛ ነው የሚለው። እግዚአብሔር ሄደ አህዮችን፣ በጎችን፣ ሰዎችን እረዳቸው ነው ያለው። ጨፍጭፋቸው ነው ያለው። እሱን ለማወቅ ደግሞ እስከ አንብብልና እንዴ መጽሐፉን ሳያውቀው እንዳስረዳ ይለናል እኮ። የሚገርመው ነገር እሱ ነው። እና ሚውታን ሳን አስረዳ። የት ገባ? ታሪኩን እናውረው መጀመሪያ። አታነበውም? መጀመሪያ ማንበብ ከበደ? ለምን ይከብደኝ? አንብበው ካልከበደ፣ አንብበው ካልከበደ አያቻ ወጣ ገባ ወረደ ሄደ። ይሄ ሁላ ላለማንበብ ነው። ለምን እግዚአብሔር እዛ ላይ ሰዎችን አሳርዷል። ኔትወርክ አይደል? ኔትወርክ ፓውዝ አያደርግም። እሺ በየትኛውም ሀገር ኔትወርክ ፓውዝ አኛ ሊሸወደን አችልም። አሁን ታነበዋለህ ወገኔ? አቅርብልኝ ላንብብልህ። ከፍተዋል እኮ ረሳሁ እንዴ? ከፍተዋል እኮ አንተ ራስህ መጽሐፍ ቅዱስ ስገፍት ነበር እኮ ስገልጥ ነበር፣ ድምፁ ይሰማ ነበር ወይስ ደንግ ተዘጋው? ያንተን ደንግ ተዘጋው ምንድን ነው? አቅርብልኝና ያንተን ላንብብልህ፣ ደስ ይበል። ችግር የለውም። እሺ ያው አንደኛ ሳሙኤል ምዕራፍ 15 ቁጥር ስንት? ሙሉ እንደፈለግህ አንብበው አንተ የምትፈልገውን። እኔ የምፈልገው ከዚህ ጀምር አንብብልኝ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጡ ጊዜ በመንገድ እንደተወጉ በእስራኤል ላይ ክፉ ያደረጉትን አማሌቃውያንን ዛሬ እበቀላለሁ። እሺ ልቀጥልልህ? አዎ ቀጥለው። አሁን ሄዱ አማሌቃውያንንም እያለ ያወራል። እሺ ሀሳቡ ገባኝ። አንብበው ይኸው ሀሳቡ ገባኝ እኮ ሀሳቡ ገባኝ። መክበድ እኮ አይደለም ይሄ የሚያወራው እኮ ታሪክ ነው አይደል? እያወራ ያለ ከበደ አንብበው አንዴ። እስራኤል የቃል ኪዳን እግዚአብሔርን የምታመልክ በእግዚአብሔር ስም የተጠራች ሕዝብ ናት። ለምንድን ነው ማንበብ የከበደ? እግዚአብሔር ስለዚህ ጣዖት አምላኪዎች ናቸው አማሌቃውያን የተባሉ ጣዖት አምላኪ። መጀመሪያ አንብበው እስኪ አንዴ። ስለዚህ የሚያወራው ስለ ጦርነቱ ስላለ አንዴ አንብበው። እሺ መሞት መገደል ነው የሚያወራው። ስለዚህ ለምን አታነበውም?
የእግዚአብሔር ቃል እስቲ አንድ ያንብብ ጨርስ። አዲስ ነገር ከሌለው አንብብልኝ መጀመሪያ። ነገርኩህ እኮ ሐሳቡ እስቲ አንብበው ነው ነገርኩህ። ሳይሆን አንብብልኝ አንዴ ነገርኩህ እኮ መልስ አይሆን አዲስ ነገር የለውማ። ኖ አንብበው እዚህ ድረስ አንብብልኝ። እሺ ችግር የለውም። ይሄ እንኳን ቢቀር እዚህ ድረስ አንብበው። እዚህ ድረስ ቀጥል እበቀላለሁ ብለሃል። ከዛሳ አፈረበት ወላሂ አሳፈረው። ይገርማል። ምንም ያሳፍር ነገር የለም ያለ እሺ ታሪክ እኮ ነው የምታነበው። እሺ አንብበው ካላሳፈረ በሆነ ዘመን በሳውል ዘመን ካላሳፈረ አንብበው የነበረውን ታሪክ ነው። አዎ ግን ጦርነት አዋጁ ደግሞ እግዚአብሔር አወጁ ጦርነት ህፃናትን እረዱ ህፃናትን ጨፍጭፉ አለ። ፖይንቱ እሱ ነው። አዛዡ እግዚአብሔር ነው። ታሪክ ነው። እግዚአብሔር ታሪክ ሰራ። ታሪኩ ምንድነው? ሂዳችሁ ጉልበታችሁን በህፃናት ላይ አሳዩ፣ ህፃናትን እረዱ፣ አህዮችን ግደሏቸው ብሎ እግዚአብሔር አወጀ። አሁን መጽሐፉ ካላሳፈረ አንብበው። ግን አይታችሁ ከሆነ የሚገርመው ነገር እዚህ ድረስ ከበደው። ለምን ቀጥሎ እዚህ ጋር ያው ወንዱን ሴቱን የሚል ነገር አለ። ስለዚህ ናትናኤል በመጽሐፍ ቅዱስ የማታፍር ከሆነ ታነበዋለህ ከይቅርታ ጋር። የለም ራህ ሚዩት አንሳ ይታረገኛል። መሀል ላይ ገብተህ ነዋ። አይደለም ታሪኩን ነገርኩ። እስቲ አንብበው። በጦርነት ውስጥ ያለ እስኪ አንዴ አንብበው። ሞት አለ፣ ግድያ። እስኪ አንብበው። እሺ አንዴ አንድ ነው የተፈጸመው። አንብበው አንዴ። ስለዚህ እግዚአብሔር ደግሞ ከነሱ ጋር ኪዳን ነበረ። ናትናኤል ይሰማል ነው? ዝም ብለህ አታውራ። የመጠልና ታው በጀማ ድምጽ ይሰማል? አዎ በል እስኪ ከተሰማ ነገርኩ እኮ። አሁን እኮ አዎ ይሰማል። ድምጽ ይሰማል? እስኪ ለማው ነገር መልስልኝ መጀመሪያ። ይሰማል ድምጽ? እሺ ድምጽ የሚሰማ ከሆነ መጀመሪያ የእግዚአብሔር ቃል አንብብልን። መጽሐፍ ቅዱስ መቼም አያሳፍርም አይደል? ያሳፍራል መጽሐፍ ቅዱስ ናትናኤል? ያሳፍራል? አያሳፍርም። ካላሳፈረ እስኪ አንብበው። እስኪ ካላሳፈረ አንብበው። አያሳፍርም ወዳጅ። ካላሳፈረ አንብብልን። ምንም ያሳፍር የለውም። ነገርኩ። እሺ አንብበው። እንደዛ ከሆነ በተግባር አሳየና ወሬ ብቻ ሆኖ እንዳይቀርብህ ህዝቦች ምን ታዘቡ። አንብበው አንዴ። አያሳፍርም ብለህም ማንበብ ከከበደህማ ሰዎች ራሱ በቃ ናትናኤል ወገናችን በመጽሐፍ ቅዱስ አፍሯል ይላሉ። ስለዚህ አንብብና አሳየን። አርቀዋል አቅርቡ። አይ ወንደሱ በለኝ። እሺ ከነሱም የምታድነው የለም። አፋቸውም ነው አጥፋቸው፣ መከራም አጽናባቸው። የእነርሱ የሆነውን ሁሉ አጥፋ፣ ለያቸውም አትማራቸው። ወንድና ሴቱን፣ ብላቴናውንም፣ ሕፃኑን፣ አውሬውንም፣ በጉንም፣ ግመሉንም ያውንም ግደል። ሕፃናትን ማድረግ ነው ያለው። ሕፃናት ግደል። ጥያቄ ቁጥር 1 ሕፃናት ጥፋታቸው ምንድን ነው? ወዳጄ አሁን ይሄ የሚያወራውን ሀሳቡን እናወራበት አይሻልም? መጀመሪያ ሕፃናት ጥፋታቸው ምንድን ነው መልስልኝ። ያሉት ወዳጄ ምን ላይ ያሉት? እሱንም በኋላ እናወራበታለን። መጀመሪያ ግን ጦርነት ላይ ናቸው። ጦርነት ላይ አልነበሩም። ጦርነት ላይ በቀል ነው። ይሄ በቀል ነው። የምን በቀል? በቀሉን መሰለህ? ድሮ ገና እስራኤላውያን መንገድ ላይ ያሉ አማሌቃውያን ላይ። አማሌቃውያን ማንን ነው የሚያመልኩት? እሱ ላይ መጣ። ማንን አመለክ? ዋና ግን እሱ ላይ መጣ። መጀመሪያ ግን ጥያቄ መልስልኝ። ሕፃናቱ ጥፋታቸው ምንድን ነው? ማንን ነው የሚያመልኩት? የፈለጉ ጣዖት አምላኪ ናቸው። ችግር የለውም። ጣዖት አምላኪ ናቸው አይደል? ስለዚህ ጣዖት አምላኪ ከሆነ መገደል አለባቸው። ሕፃን ልጅ ጣዖት ያመልካል። እሺ ቆይ አንዴ፣ ቆይ ስማኝ። ሕፃን ልጅ ጣዖት ያመልካል። እግዚአብሔር በዘመናት መካከል ጣዖት አምላኪዎችን ይበቀላል። በዲን ሰዓት አጥፍቷል። እሺ ሕፃን ልጅ ጣዖት ያመልካል አጥፍቷል። በተለያየ በጦርነት አጥፍቷል። ስለዚህ አዲስ ነገር ያልገባኝ ነገር ናትናኤል፣ ያልገባኝ ነገር እሺ፣ ሕፃን ልጅ ጣዖት አመለከ ይባላል እንዴ? ገና እኮ አያስብም፣ አልደረሰም ለጣዖት አምልኮ። ሕፃን ልጅ ጣዖት ያመልካል እንዴ? ሕፃን ልጅ አመለኪያ ምንድን ናቸው አልከኝ? ጣዖት አምላኪ ናቸው። እኔ ስለ ሕፃን ልጅ የማወራ እኮ አይደለም። ወጣቶቹ ይገለው ተቀብያ እግዚአብሔር ጨፍጭፋቸው፣ ችግር የለውም። ጨፍጭፋቸው፣ ችግር የለውም። አሁን ጥያቄ ሕፃን ልጅ ጥፋታቸው ምንድን ነው? መጨፍጨፍ ምናምን አይደለም። ሕፃን ልጅ ጥፋታቸው ምንድን ነው? መጨፍጨፍ አይደለም። በጦርነት ውስጥ ያለ ነገር ነው ናትናኤል። ስለዚህ እነሱም ሲመጡ ሕፃን ልጅ ጥፋታቸው ምንድን ነው? ለአመሌቃውያን ሲመጡ ጥያቄ መልስልኛል። ሕፃን ልጅ ጥፋታቸው ምንድን ነው? ቴልሚ ቆይ እኔ እነግርሃለሁ። በቃ እንደዛ ከሆነ መልስ የለም ማለት ነው። ለመጨረሻ ጊዜ ጠይቃለሁ። አዳምጠኝ። ለመጨረሻ ጊዜ የምጠይቅህ እግዚአብሔር ያስጨፈጨፋቸው ሕፃናት ጥፋታቸው ምንድን ነው? ምን ሊያደርጉ ነው የሚመጡት? ንገረኝ። እሱን እነግርሃለሁ። እሱ በኋላ የሚወራበት ፖይንት። የፈለጉትን ያደርጉ። ጥያቄ ሕፃን ልጅ ጥፋታቸው ምንድን ነው? መልስልኝ።
ለምን ታደርገኛል? እንድንግባባ ነው አይደል የምትፈልገው? ጥያቄ መልስልኝና ከዛ ደግሞ ታወራለህ። ምን እናድርግ መሰለህ እናትዬ፣ ጥያቄ መልስልኝና ከዛ ደግሞ ታወራለህ። እሺ እሺ። መጀመሪያ ጥያቄ ህፃን ልጅ ጥፋታቸው ምንድን ነው? መልስልኝ። እዚህ ጋር እሺ ልመልስልህ፣ አዳምጠኝ። ሴትም ወንድ ልጅም እናትም አባትም በግም አህያም ሁሉም ተጠቅሷል። እንደ ሀገር ነው የተጠቀሰው። ተለይቶ ህፃናት አዋቂ የሚል አይደለም። ጦርነት ጣዖት አምላኪነት ሁሉም እዛ ምድር ላይ ሁሉም ጣዖት አምላኪ ከሆነ ልክ እንደ ኖህ እንደሆነው ልክ እንዲን እሳት እንደዘነበው እንደዛ ነው። አይ ህፃን ነው አይ አዋቂ ነው ተብሎ አይደለም። ምድሪቷ ሁሉ በእርኩሰት በአመፅ በጣዖት አምላኪነት የምትስተዳደር ስለሆነ በዚህ ውስጥ ደግሞ አማሌቃውያን እስራኤል ጋር ሲመጡ ጥቃት ያደርሳሉ። ህፃናት ያሉ እርጉዝ ያሉ አባት እናት ያሉ ሁሉንም ይገላሉ ጣዖት አምላኪ ስለሆኑ። ስለዚህ እግዚአብሔር አላቸው አሳልፌ እሰጣቸዋለሁ፣ ሲሄዱ ተዋጉ፣ ድል የእናንተ ነው። ይሄ ነው ጦርነት እኮ ነው። ግን ይገርምሃል፣ አንደኛ ካንተ ማስረጃ ይፈልጋለሁ። አማሌቃውያን እስራኤል የተዋጉበትን በዚህ ቦታ ላይ እግዚአብሔር ባስጨፈጨፋቸው ቦታ ላይ አማሌቃ እግዚአብሔር ተዋጎት ታሳይኛል። አንድ ሳውራ ደግሞ አታቋርጠኛ፣ ሳውራ አታቋርጠኛ። አንደኛ። ሁለተኛ ደግሞ ህፃን ልጆችም ይጠፋሉ ብለኛል። አሁንም አልመለስከውም። ለመጨረሻ ጊዜ ጥብቄ እጠይቅሃለሁ። ህፃን ልጅ ጥፋቱ ምንድን ነው? እንደ አህያዎቹ ይጨፍጨፉ፣ በቃ አህያዎቹ ይታረዱ ከፈለጉ። ግን ህፃን ልጅ ምን አደረገ? ይሄ መልስ። ሁለተኛ ደግሞ ከአንተ ምን እፈልጋለሁ? አማሌቃውያን እስራኤል እንደሚዋጉ ማስረጃ ቀርብልኝ። ግን እውነታው መሰለ እውነታው አማሌቃውያን ድሮ ከ400 ዓመት በፊት ይዋጓቸው ነበረ። ከ400 ዓመት በፊት እግዚአብሔር እነዛን ሳይበቀል ከ400 ዓመት በፊት የነበሩትን ሳይበቀል ከጊዜ በኋላ ከ400 ዓመት በኋላ መጥቶ ምንም የሚያውቁ ንጹሐኖችን በአንድ ጀንበር እንዲታረዱ አድርጓቸዋል። ሁሉም ተገለዋል። የሚገርም ነገር የተረፈ ሰው አለ። የተረፈው ሰው ደግሞ እግዚአብሔር ለምን ተረፈ ብሎ ተጸጸተ እግዚአብሔር። እሱም ታሪክ አለ። አሁን ጥያቄ መጀመሪያ ህፃን ልጅ ጥፋቱ ምንድን ነው? ለይተህ ንገረኝ። ምን አልከኝ? ህፃን ልጅ ጥፋቱ ምንድን ነው? አመለሰው ብያለሁ አይደለም። ህፃን አሁን የኛው ነው ነገርኩ። አይ ነገርከኝ አንተ ሁሉም ይጠፋሉ ነው ያገባኝ ነገር። ስለዚህ አላወራሁም ማለት ሴቶችን ተዋቸው አይደለም። አሁን ቅድም ካዳምጬ ነበረ፣ ግን ሳዳምጥ ሌላ ነገር የምታወራ አዳምጠኝ በደምብ። ሴቶቹ ይገደሉ ይደፈሩ፣ የፈለገ ነገር ይሁኑ ተስማምቻለሁ። እግዚአብሔር የፈለገ ያርጋቸው፣ እግዚአብሔር ነው በቃ። ግን ህፃን ልጅ ጥፋቱ ምንድን ነው? እቺ መልሳት እስኪ አንዴ። እሺ ይኸውልህ፣ ንጹሐን ሴቶችና ህፃናት መገደላቸውን ያየው ሳውል እንኳን አልደነገጠም። ምክንያቱም በጥንት ዘመን የሚያወራህ ልጅ ናትና አይገባህም እንዴ? በጥንት ዘመን የጠየቅኩት ጥያቄ ፕሊስ እባክህን፣ የጠየቅኩት ጥያቄ ህፃን ልጅ ጥፋታቸው ምንድን ነው? ምን ነካ? ልነግርህ ነው። አመጣ እሱን መጀመሪያ እሱን ልነግርህ ነው። ለምን እሱ አልፈለግኩም እኔ አዳምጠኝ። እነግርሃለሁ። እሱን አልፈለግም፣ ንገረኝ ቃል በቃል። እግዚአብሔር ይኸውልህ ነገርኩህ እኮ አማሌቃውያንን አልኩህ እኮ አማሌቃውያንን እግዚአብሔር በብዙ መንገድ ተናግሯቸው አልመለስ ብለዋል። ጥቅስ ልጥቀስልህ አትፈልግም? እስራኤልን የተዋጉበት አላልከኝ? ሁለተኛ ተመጣኝ ናቸው። ከምን የተነሳ ሆነ እኮ ምን ልነግርህ እኮ ነው። ኧረ አዳምጠኛ እንዴ እባክህን፣ አንዴ ብቻ እሱን ታመጣልኛለህ። ጥያቄ ህፃናት ምን አጠፉ ነው? ሴቶቹን ተዋቸው፣ ሽማግሌዎችን ተዋቸው። ጥያቄ ህፃናት ጥፋታቸው ምንድን ነው? እቺ ብቻ መልስልኝ አንዴ። አይመልሰውም። አሁን ንገራቸው። አይመልሰውም። እስኪ ሞክረው። ነገርኩህ እኮ በቃ አጠቃላይ በጦርነት ውስጥ ያለ ነገር ነው። ህፃን ልጅ ህፃናት ምናምን የምትለው አይደለም። ጥፋታቸው ጥፋት አለባቸው ንገረኝ። በቃ ሙሉ ለሙሉ ነው ጥፋት አለባቸው። ሙሉ ለሙሉ አማሌቃውያንን ድል ማድረግ ነው፣ ማሸነፍ። ጥፋት አለባቸው ህፃናት፣ ያንን ዘር ማጥፋት ነው እንጂ እግዚአብሔር እኮ ህፃናት ጥፋት አለባቸው፣ አዋቂዎች ጥፋት አለባቸው። ኦኬ ምንም ማሻአላህ ላይ ካፈ ወጣ። ስለዚህ እግዚአብሔር ዘራቸውን ያጠፋው ማለት ነው። ዘራቸውን አጠፋው እግዚአብሔር። እሺ አሁን ያልገባኝ ነገር ነው ውስጥ ነው። አማሌቃውያን በብዙ መንገድ እግዚአብሔር ተናግሯቸው ማይፈሩ ማይመለሱ ጣዖት አምላኪ ናቸው። ለዚህ ደግሞ ማንስነሻ ከፈለክ ዘዳግም ላይ ሄደህ ማንበብ ትችላለህ። ዘዳግም 25 ላይ አማሌቃውያን ማን እንደነበሩ ይነግርሃል። እሺ ላቋርጠህ አንዴ 18 ላይ ክፈተው ከፈለክ ላቋርጠህ። እሺ እንዴ መስዝም ብዬ ሳይ ማለት ነው
ጥያቄውን መመለስ ከብዶሃል ብዬ አስባለሁ። ለምን አንተ የምታወራው ስለ ጦርነቱና ስለ ሽማግሌዎችና ስለ ሴቶች የምታወራኝ፣ እኔ ደግሞ እያወራሁ ያለሁት እግዚአብሔር ምንም የሚያውቁትን ህፃናትን አሰልፎ አሳርዷቸዋል። ጥያቄ እዛ ላይ ነው። ልትመልሰው አልቻልክም። ለመጨረሻ ጊዜ መጠየቅ ከዚህ በኋላ በቃ እንለያያለን። እሺ ወገኔ፣ ህፃናት ጥፋታቸው ምንድን ነው? ካላጠፉ አላጠፉም ብለኛል። ጨርስ በቃ። መልስ ከአንተ መልስ ተመሳሳይ ነው እኮ። በቃ እናመሰግናለን። በተዘዋዋሪ መልስ የለህም ማለት ነው። በቃ ወረድክ። በቃ ይሄን ያልናቸው። እግዚአብሔር አምላክ ግን ምንድን ያደረገው? በጉን፣ አህያውን፣ ሰውን፣ ሴቶችን፣ ህፃናትን ጨፍጭፋቸው ነው ያለው። የሚገርመው ነገር ምንም አላደረጉም። ከ400 ዓመት በፊት ግን አባቶቻቸው ተዋግተው ነበረ። ስለዚህ እግዚአብሔር ምንም የማያውቁትን ሰዎች ከ400 ዓመት በኋላ መጥቶ ተበቀለ። ይሄን ተምረናል። ወላሂ ሰዓቱ በጣም ሄዶ ያጀማ፣ ዛሬም ደክሞኛል። ስለዚህ ወደ ማጠቃለያው ብንሄድ ጥሩ ይመስለኛል። ቆይ ትሰጣለህ ወገኔ። ሁለት ሰዎች ይግቡና ሁለቱን አስተናግደን እኛ ምናልፈን እናንተ ታልፋላችሁ ማለት ነው። ያጀማ መጨረሻ ፖስት ያልኩትን ቪዲዮ በደንብ አጋችሁ ኮፒ ሊንክ አድርጎ እሺ፣ አስተያየትን አስቀምጥ። ምን መሰለህ ይምራን፣ አሁን እዚህ አሁን ለምሳሌ አሁን ያነሳው ምዕራፍ ላይ ምንም እንትን የለውም፣ ኮንትራዲክሽን የለውም። እውነት ለመናገር ልጁም የተናገረው ነገር ነው። አንደኛ ሳሙኤል ምዕራፍ 15 ማለት የእግዚአብሔር ፍርድ ነው የሚያሳየው። ይህ የብሉይ ኪዳን ታሪክ ነው። ለምን እነዚህ ህዝቦች ላይ እግዚአብሔር እንደፈረደ በጣም የሚያምፁ ጣዖት የሚያመልኩ ህዝቦች ናቸው። ይሄ በግልጽ ደግሞ ዘዳግም 25:17 ላይ አማሌቃውያን እስራኤላውያንን በጣም እንደሚያጠቁ ወደኋላ እንመለስና እንደሚሰሩ ኤቢ አማሌቃውያን እስራኤልን የሚዋጉት መቼ ነበረ? በተለያየ ጊዜ። እሺ እዚህ ጋር ሲጨፈጨፉ ይዋጉ ነበረ? አይ ይህን ጨርስ መጀመሪያ እንዴ። እዚህ ጋር እግዚአብሔር ሳሳርዳቸው ይዋጉ ነበረ ይመስለኛል። ታሪኩን በጣም በዲቴይል እንትን አላልኩትም። እሺ ማስረጃ አለ ይመስለኛል እኮ ማስረጃ ይሆን? አይ እንደዛ አይሆንማ፣ አይጓጉም። እዚህ ጋር እግዚአብሔር በሰላም እያሉ መቶ የተበቀላቸው ምንም አያውቁም። እነዚህ ሰዎች ግን አባቶቻቸው ይዋጉ ነበረ። በአባቶቻቸው ምክንያት ከ400 ዓመት በኋላ 4 ዘር ካለፈ በኋላ መጥቶ ህፃናት ሳይቀር ሽማግሌ አህያ ሳይቀር አሳረደ እግዚአብሔር። ይሄ ደግሞ ሊትራሊ በደል ነው። ህፃን ልጅ ያምጻል? ኖ እንደዛ ሳይሆን ይሄውልህ አለ። ለምን አሳረደው እግዚአብሔር? ቆይ ልጨርስልሽ። ቁጥር 3 ላይ የሚለው አሁንም ሄደ አማሌቅን ምታ ያላቸውንም ሁሉ ፈጽመ አጥፋ አጥፋ ምናምን የሚል ነገር አለ። ቁጥር 2 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ ምናምን ይላል። የትእዛዙ ምክንያት ምንድን ነው? ያው ከባድ ኃጢአትና ጭካኔ እግዚአብሔር አማሌቃውያንን ሙሉ ለሙሉ ማለት በቃ ማጥፋትን ያዘዘበት ነገር። አማሌቃውያን እግዚአብሔር እንደሚዋጉ ማስረጃ እንደ ብቻችን አስተኛ ይንል ያበቃ። እግዚአብሔርን አይልም እኮ እስራኤላውያንን። እሺ እስራኤላውያን እንደሚዋጉ ማስረጃ እዚህ ጋር እኮ ይኸውልህ፣ እዚህ ጋር አሁን እምን እሺ እንጠብቃለን። በደንብ አስብበት። ለምሳሌ አሁን ይኸውልህ ምዕራፍ እንደሚዋጉ የሚል ነገር ባይኖርም ነገር ግን እነዚህ አማሌቃውያን በጣም የሚያምፁ ጣዖት የሚያመልኩ ብዙ ነገር የሚያደርጉ ህዝቦች ናቸው። የት ላይ ነው ያመጻቸው? አንድ ያሳይኝ። አይ ቲንክ ዘጸአት ወይም ዘዳግም ላይ አለ የእነሱ ታሪክ። ዘዳግም የነበረው በሙሴ ጊዜ ነው አይደለ? ያው እኔ ደግሞ የጠየኩት ጥያቄ አሁን እዚህ ጋር እግዚአብሔር ተሳረዳቸው አማጽያን ነበሩ ናቸው። እነዚህ እኮ በጣም የሚያምፁ ናቸው እኮ በጣም እንትኖች ናቸው እኮ። አሁን ታሪክ ታሪክ ነው አይደለ? ማስረጃ ይብኝ ይኸውልህ አሁን እኮ ዘጸአት ወይ ዘዳግም ስፔሲፊክ እንትኑ ይሄን ልል አልችልም፣ ግን አለ በቀሱ ይዘና እንደዚህ በጨበጣ አይሆንማ። እሺ ቆይ ልንገርህ ፈልገህ ይዘና። እሺ ቆይ ልንገርህ ልጨርስ። አንተ ማስረጃ ከዛ ታወራለህ። ማስረጃ መጀመሪያ ቅርብ ልጨርስ። አይ አንተ እኮ አሁን ህፃናት ነው። አይ ማስረጃ ተቀበል ወራም አይብይ ሙስሊም ቤት እኮ ህግ አለ።
ካለ ማስረጃ አይወራም። እዚህ ጋር የተናገሩ ሰዎች እግዚአብሔርን አይጓጉም፣ ሳይጓጉ ነው እግዚአብሔር ያሳረዳቸው። ይኸው ለምን መሰለህ ይምራን፣ ወይ አንድ ያስወራኛል። ቅድም እኮ አዳምጬሃለሁ። አሁን ማስረጃ ነው የፈለግኩት። እሺ ይኸው ልንገርህ፣ ማስረጃ እኮ አለልህ። ይኸውልህ ዘጸአት ላይ ወይ ዳግም ላይ ስፔሲፊክ እንትኑን እኔ አሁን ቁጥሩና ምዕራፉን ንገረኝ እስኪ። ለምሳሌ ዘጸአት ዘዳግም 25 ላይ እስኪ ያውጣ። ዘዳግም 25 አክቹዋሊ ማስረጃ ሆነ ደስ ይበል ክፈትልህ። ዘዳግም ቁጥር ስንት? 25 ዘዳግም 25 እሺ 25 17 ነው ያልኩ። እሺ 17 ከግብፅ በወጣህ ጊዜ አማሌቅ በመንገድ ላይ ያደረገብህን አስብ ይላል። አዎ ለምሳሌ አዎ ከግብፅ በወጡ አማሌቅ እስራኤል ተወቁት በምን ጊዜ ነበር የተቃወሙት? ይኸውልህ ኢምራን አሁን እዚህ ጋር እንደዚህ የተባለበት ምክንያት ምንድን ነው? እኔ እኮ እሱን ብያለሁ፣ ቅድም ብያለሁ። ከ400 ዓመት በፊት ይዋጉ ነበር ብያለሁ። ጥያቄ ግን እዚህ ጋር እግዚአብሔር ያሳረዳቸው ከ400 ዓመት በኋላ መጥቶ ንጹሐንን ሰዎችን ነው። አሁን ወደዚህ እንመለስና አማሌቅ እስራኤል የተቃወመች የነበረ ገና መንገድ ላይ በወጣችሁ በመንገድ እያለ አማሌቅ በመንገድ ላይ ያደረገብህን አስብ ይላል። አይዋ እግዚአብሔር መጥቶ ያሳረዳቸው መቼ ነው? አንተም አይዋ አሁን እግዚአብሔር ያስፈጸመው ከስንት ዓመት በኋላ ነው? ከ400 ዓመት በኋላ። እሺ እነዚህ ህዝቦች እኮ የሚያምፁ ጣዖት የሚያመልኩ ህዝቦች ናቸው። ከ400 ዓመት በኋላ ጥያቄ እግዚአብሔር እዚህ ጋር ያስገደላቸው ሰዎች እስራኤልን ይዋጉ ነበር? ኖ ይኸውልህ እንደዛ እኮ አይደለም። ይኸውልህ አሁን ጥያቄ መልስልኝ መጀመሪያ፣ ከዛ ትቀጥላለህ። ጥያቄ በጣም ወሳኝ ጥያቄ ናት። እዚህ ጋር እግዚአብሔር ያሳረዳቸው ሰዎችና ህፃናት እስራኤልን ይዋጉ ነበር? ይኸውልህ ይዋጋሉ። አሁን ለምሳሌ ህፃናት ወይ ደግሞ ይዋጋሉ ልል አልችልም እኮ እሱን በቃ። ስለዚህ እሱ ላይ በቃ እዚህ ጋር ቁም ብዬ በቃ እንደተዋጉ ነው አይደለም፣ እንደተዋጉ ማስረጃ ከሌለ ጉዳዩ ያልቃል። ስለዚህ እግዚአብሔር ያደረገው ምንድን ነው? ከ400 ዓመት በፊት የነበሩ ሰዎችን መጥቶ በአሁኑ ኃጢአት አስጨፈጨፋቸው ማለት ነው። በዚህ ነው የምንስማማው። እሺ ቆይ አንድ ጥቅስ ታወጣልኛለህ? ልጠይቅ ልለምንህ። እሺ ማቴዎስ 19:14 እስኪ ያወጣልኛለህ። መጀመሪያ እዚህ ጋር አዲስ ኪዳን መጣ። መጀመሪያ እዚህ ጋር ጨርስልኝ አንዴ። እሺ እዚህ ጋር የታረዱ ሰዎች እግዚአብሔርን እስራኤል ይዋጉ ነበረ? በአንተ ሎጂክ ሊሄድና በአንተ ሎጂክ ይባል ነገር የለም። ቃል በቃል መልስ ይዋጉ ነበረ እስራኤልን? ኖ አሁን እኔ ይዋጋሉ ልል አልችልም እኮ ህፃናት ናቸው እዚህ ጋር። ስለዚህ እግዚአብሔር ያልተዋጉ ሰዎችን አስገድሏል ማለት ነው። አመሰግናለሁ። በቃ ፍርዱን አንተ ያዝ። እሺ በቃ እዚህ ጋር በቃ خلاص ማስረጃ ከሌለ እንሻላ በቃ አይደለ ጀማ፣ ማስረጃ ከሌለ ጉዳዩ ያልቋል። ዋና ምን ተስማማ? እግዚአብሔር ያስገደላቸው ሰዎች ምንም የሚያውቁ ሰዎችን ንጹሐንን ህፃናት ሰምታችኋላ። ህፃናት ያስጨፈጨፈው ወገናችን ይዋጉ ነበር ያለ ማስረጃ የለውም። በቃ ማስረጃ ከሌለ ጉዳዩ ይዘጋል። እሺ የመጨረሻ ሱዳኒ ሰላም ብያለሁ። እሺ እንዴት ናችሁ? አማን ነው አለ አልሐምዱሊላህ። ከየት ቤተ እምነት ነህ? እግዚአብሔር ይመስገን። ከፕሮቴስታንት ወንጌል አማኞች ህብረት። በጣም ጥሩ በጣም ጥሩ። ይገርምሃል፣ በጣም ወሳኝ ጥያቄ ነበረኝ። ኦኬ እኔ ጥያቄ ልጠይቅ ነበር። ከሱ በፊት ጥያቄ አለኝ፣ ወሳኝ ጥያቄ። ኦኬ እሺ እቺን ነገር ታነብልኛለህ አንዴ? አይ አንብበው አንተ የእግዚአብሔር ቃል ሰው አንተ አንብብልኝ አንዴ። ኦኬ እኔ አምላክ ነኝ። እዚህ ጋር ቁጥር 10 ላይ እኔ አምላክ ነኝ እንጂ ሰው አይደለሁምና በመካከልህም ቅዱስ ነኝና የቁጣዬን መቅሰፍት አላደርግም። ኤፍሬምን አጠፋ ዘንድ አልመለስም፣ በመዓትም አልመጣም። ኦኬ ልቀጥል። እግዚአብሔርን ይከተላሉ፣ እርሱም እንደ አንበሳ ያገሳል። ባገሳም ጊዜ ልጆቹ እየተንቀጠቀጡ ከምዕራብ ይመጣሉ። የሚያገሳው ማን ነው? እግዚአብሔር። እንደ አንበሳ እግዚአብሔር እንደ አንበሳ ያገሳል። አይ ማለት ይህንን ቃል መተርጎም ያለብን በቀጥታ አይደለም፣ ምሳሌያዊ እንትን ነውና። ስለዚህ ያገሳ ሲባል የምሳሌ ነው ማክሳት። ለምሳሌ የድፍረት ምልክት ነው አይደል? አንበሳ የድፍረት ምልክት። ስለዚህ ድፍረት እየገለጸ ነው። ስለዚህ ያገሳ የሚለውን በድፍረት ተርጉሞ
ምን አልከኝ? ያገሳል የሚለውን በድፍረት እንተርጉመው። ኖ በድፍረት አይደለም ያልኩ። ያው ስለ እዚህ ጋር እግዚአብሔር ያገሳል የሚለው ቃል የተጠቀሰው በአንበሳ ተምሳሌት ነው። አንበሳ ደግሞ ሲያገሳ በጣም ጥያቄያችን እግዚአብሔር ያገሳል ሲባል በምን ተርጉመው? በቃ ተምሳሌት ነው ቃሉ። ተምሳሌት ማለት ብዙ ቅኔ አለ፣ ተምሳሌት አለና መጽሐፍ ቅዱስ የተጻፈበት ምን አልከኝ? የምን ምሳሌ? አይ ብዙ ማወሳሰብ አያስፈልግም። እንደ አንበሳ ያገዛል ነው የሚለው አይደለ? ልክ እግዚአብሔር እንደ አንበሳ ያገዛል ማለት በቃ እግዚአብሔር ደፋር ነው፣ ኃያል አምላክ ነው። ባገሳም ጊዜ ነው የሚለው። ባገሳም ጊዜ ይላል። ባገሳ ጊዜ ማለት ነው ትርጉሙ። ባገሳ ጊዜ ማለት ያው እንደ አንበሳ ያገዛል ማለት አይደለም፣ ተምሳሌት ነው። ባገሳ ጊዜ ያለ እሺ፣ ባገሳ ጊዜ ማለት ልጆቹን ይሰበስባል ነው እግዚአብሔር። ባገሳ ጊዜ ማለት ነው ትርጉሙ። ያገሳ ትርጉም ምንድን ነው? ያው በእኛ በቀጥታ ከተረጎም ነው መጮህ ማለት ነው። አይ ባንተ እሺ፣ ባንተ በእኛማ እንደዛ የምናውቀው እኛ እኮ መጮህ ማለት አይደለ? ለእግዚአብሔር ግን እንደዛ አይደለም። እሺ ለእግዚአብሔር ታዲያ ምንድን ነው? ለእግዚአብሔር ያው የድፍረትን ምልክት ነው፣ የኃያልነቱን የሉዓላዊነቱን። ስለዚህ እግዚአብሔር በኃያልነት ጊዜ ልጆችን ይንቀጠቀጣሉ ማለት ነው። እግዚአብሔር በኃያልነቱ ጊዜ ልጆቹ ይንቀጠቀጣሉ ማለት ነው። ኖ እንደዛ አይደለም። የተበታተኑ ልጆችን ይሰበስባሉ ነው የሚለው አይደል? ያገሳል፣ ባገሳ ጊዜ ይሰበሰባሉ እኮ የሚለው እኮ ባገሳ ጊዜ የሚለው ቃል ልጆቹን በሚጠራበት ጊዜ። ባገሳ ጊዜ ማለት ልጆቹን በሚጠራበት ጊዜ ማለት ነው። ጠላቶቻቸውን ስለዚህ እግዚአብሔር ልጆቹን ሲጠራቸው ይሰበሰባሉ ማለት ነው። በአንተ ትርጉም ሊሄድልህ በዚህ ጊዜ የሚገርም ነገር የዘዳግም ቃል ለምትናለን እኮ መልስ አይሆንም። ማነህ እኮ በምርኮ ውስጥ ነበሩ። እሺ ልጆቹ ማለት ነው ተፈተው ነበር። በምድረ በዳ ላይ ወደ ከነዓን እየተጓዙ ነበር፣ ከግብፅ ወጥተው ማለት ነው። በዚያን ጊዜ አንደኛ የሚያረው ትንቢተ ሆሴዕ ነው። ትንቢተ ሆሴዕ ከእስራኤል ታሪክ በኋላ ነው። እሱ ራሱ አታውቀውም አንተ። እሱም በኋላ አስተምርሃለሁ ኢንሻአላህ። ግን ይሄ ታሪኩ የተፈጸመው ከእስራኤል በኋላ ነው። እኔ አስተምርሃለሁ መጽሐፍ ቅዱስ። እንደዛ ከሆነ ይሄ ታሪክ መቼ የተፈጸመው? እግዚአብሔር ኤፍሬም የሰበሰበው መቼ ነው? የትኛው ቃል ነው? ምን ላይ ነው የነበብከው አንተ? የትኛው ክፍል ላይ? መጽሐፉ ራሱ አታውቀውም እኮ። የትኛው ክፍል ላይ ነው? ትንቢተ ሆሴዕ ምዕራፍ 11። ኦኬ እሺ። ሆሴዕ መቼ ነው የተጻፈው? ንገረኝ። አይ አስተምርሃለሁ ብለኸኛል፣ ንገረኝ። ሆሴዕ ከ12ቱ ደቂቀ ነቢያት አንደኛው ደቂቀ ነቢያት ነው። ማለትም ቤተ መቅደሱ ከፈረሰ በኋላ የተነሳ ነብይ ነው። ከስንቶቹ ነቢያት? ከ12ቱ ደቂቀ ነቢያት ኖ ከ12ቱ አይደለም፣ ከታላላቁ ከአምስቱ ከኢሳይያስ፣ ከዳንኤል፣ ከኤርሚያስ እና ሕዝቅኤል አራተኛው ነው። ሆሴዕ ከታላላቅ ነቢያት ነው የሚመደበው። ሆሴዕ ታላላቅ ደግሞ የተባለው ከመልእክቱ ጥንካሬና ብዛት የተነሳ ነው። ሆሴዕ ከታላላቅ ነቢያት መካከል አንዱ ነው። አዎ። እሺ እንዳደረሱ ይሄን ነገር ተቀብያለሁ። ሁለተኛ ከትንቢተ ኢሳይያስ አሁን ላሳይህ። ሆሴዕ የተነሳ መቼ ነው? በእስራኤላውያን በምርኮ በባቢሎን ተይዘው በባቢሎን በኮቦር ወንዝ በሚባል አካባቢ ነው። እግዚአብሔር ማሻአላህ ምዕራፍ 1 ላይ ሲናገር እንደው ሰማያት ተከፈቱ የእግዚአብሔርንም ራእይ አየው ይላል። ግን አሁን እዚህ አንድ ነገር ላሳይህ። ከዛ ጊዜ ጀምሮ ነው እንደማታውቅ አንድ ነገር ላሳይህ። እስኪ አንብበው። ምንድን ነው የሚለው? ቡም አየህ፣ አታውቅም። ኦኬ ሆሴዕ ነው እንዴ ያልኩኝ? እስኪል መሰለኝ። በእናትህ በጣም ይቅርታሽ። አታውቅም። በቃ ተው። ሆሴዕ ካልከኝ ከ12 በቃ ተምረናል። ሆሴዕ ከ12 ነቢያት አንደኛው ነብይ ነው። እኛ አታስተምረን። ለማንኛውም ያጀማ ጀዛኩሙላህ። በጣም ሰዓቱም ሄዷል። ጃም የለም ጃከ የለ። ልተኛ ነኝ። ቢኖር ዘግቼላችሁ ካሜራ ታወሩ ነበር እናንተ ግን ሰዓቱ ስለሄደ እራት ደግሞ ስላልበላ ጉልበት ነገ እያነሰ ነው ዛሬ። ስለዚህ ለነገ እንገናኝ። ኤምራዬ፣ አቤት። ኤምራ አዳንዬ፣ የኔ አባት። እሺ እንማማራለን፣ ችግር የለውም። ፎሎ አድርገኝና ነገ ካስገባኝ እመጣለሁ። ነገ ውይይት አለ። እንዳውም ታዳመጣለሽ እንዳቀር ያጀማ። ነገ ሐሙስ 4 ሰዓት ላይ ውይይት አለ እንዳቀር። ሁላችሁ ያጀማ፣ ሁላችሁ የሚመቻችሁ። አንዴ መልካም አዳር ብያለሁኝ። አመሰግናለሁ። እሺ ኤርማይ፣ የኔ አባት ይመችህ። በጣም እናመሰግናለን። ስነ ስርዓት ያለ ልጅ ነህ አንተም፣ እናከብርሃለን፣ እናመሰግናለን። ውይይቱ ከዲያቆን ሄኖክ ጋር ነው። እሺ ኦኬ። ነገ
ኦኬ ኦኬ እሱ ጋር ነው ያለው። ያው ከሱ በኋላ ግን ሀሳቦች እንቀበላለን። ሜይ ቢ ደግሞ ሊቀርም ይችላል፣ ግን እመጣለሁ ብሏል። እንጠብቀዋለን። 4 ሰዓት። እሺ በአንተ ቤት ነው? በዚህ ቤት። እሺ በቃ ይነባት። እሺ መቼ ኸይር ጀማ። ዛኪር ተኝቷል። ያ ጀማ ዛኪርን ሁላችሁም ፎሎ አድርጉ። እሺ ትልቁ ላይ ያለውን አካውንት ፎሎ አድርጉ። ጀዛኩሙላህ ፎሎ አድርጉ። አሚር ወንድማችንን ፎሎ አድርጉ። እሺ ኤን ዜድ አላችሁ? እስካሁን ይተኛሉ። እሳቸው እኛ ጋር የተማመኑት ኢንሻአላህ ለሄደ ያስጣቸው ዱዓ አድርጉላቸው። እሺ ያ ጀማ አሚር ደግሞ ፎሎ አድርጉ። አሁን ቆይ ትልቁ ያደርገው እንዴ አችንም ትልቁ ላይ ማድረግ። እሺ ኸይር ፎሎ አድርጉ ኢንሻአላህ። ጀዛኩሙላሁ ኸይረል ጀዛ። ለነበረን ቆይታ ሁላችሁም አላህ ያክብራችሁ፣ አላህ ይቀበላችሁ። ኮሜንት ጽፎ የነበራችሁ 6 ሚሊዮን ጊዜ ታብታብ ያደርጋችሁ እህቶች ወንድሞቼ ጀዛኩሙላህ ብያችኋለሁ። አላህ ደግሞ ካለ ነገ ደመቅ ባለ ፕሮግራም እንገናኛለን። ያው ትንሽ ሰዓት ብንጨምር ጥሩ ነበረ፣ ግን ጃም የለም። ጃሚኖ እንደዚህ ዘገችላችሁ ተቀጥሎ ነበር፣ ግን ሰው ስለሌለ ኢንሻአላህ እዚህ ጋር እናድርገውና ነገ ደግሞ ደመቅ ባለ እንገናኛለን። እስካሁን ብዙ ነገር ተመራችኋል ብዬ አስባለሁ ክርስቲያን ወገኖቻችን። ነገም እንዳቀሩ ሱብሓነከ አላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።